በጣም ደክሟል። ወደ ህግ ልንሄድ ነው፣ እንደዚህ ሊታይ ነው፣ እንደዚህ ሊጣራ ነው የሚል ንግግር ማለት ነው። እኛ ዛሬ ስንጠራ ይሄኛ እንደዚህ አልነበረም የመሰለኝ በራሴ ማለት ነው። ቤተክርስቲያን እርምጃ ወስዳ እርምጃዋን ለምዕመናን ለማሳወቅ ነው የመሰለኝ። ስለዚህ ይሄ ነገር በጣም በተደጋጋሚ ሆነ። የህግ ክፍሉ አሁን ይሄኛው እኔ ምናልባት አንቀጹን ጠቅሼ ልናገር እችላለሁ። ነገር ግን ይሄ የተደረገ ያለው ነገር ህገወጥ እንደሆነ መገመት አይከብደኝም። ያውቀዋል በመኖር ህገወጥ እንደሆነ ማለት ነው። ስለዚህ እርምጃው ነው አሁን ምን የሚፈልገው እርምጃ ደክሟል፣ ዝሏል። አሁን ሌላው እኔ በጣም አሁን አንድ ነገር መናገር የምፈልገው ነገር ዮናታን ሰው እና እሱም መሰሎቹ ኦርቶዶክሳውያን እየወሰዱ አይደለም በሚለው በጣም ይቃወማል። ከቅርብ ወዳጆቻችን ጀምሮ ብዙ ሰው እያጣን ነው። ከመንፈስ ቅዱስ በታች ከእግዚአብሔር መንፈስ ቅዱስ በታች መሪዎቻችን እናንተ ናችሁ። ከፊት ሆናችሁ ካልመራችሁ በኋላ ስንት ሰው እያጣን ነው አለ። ብዙ ሰው እያጣን ነው። እዚህ ገብተው እኛ ጋር እንደሚናገሩት አይደለም። ብዙ ሰው እያጣን ነው። እንዴ ቆይ ጴንጤ ተራ ወሬ ነው የሚያወራው። ምንም የምታወሩት ነገር እኮ ጭብጥ የለውም። ከየት ተነስታችሁ የት እንደምትጨርሱት እንኳን የማታውቁ ዝም ብላችሁ ድኩማን የሆናችሁ ፍጥረታት ናችሁ ብላችሁ ትሉናላችሁ ኦርቶዶክሳውያን። እንዴት ታዲያ በጴንጤ ንግግር ዝም ብለ ድኩም የሆነ ነገር የምናወራ ከሆነ ጭብጥ የሌለው ነገር የምናወራ ከሆነ እንዴት ህዝባችሁን ታጣላችሁ? ቄስ ነው ስብሰባው ላይ ነው የዛሬ 2 ዓመት ነው ምናምን አካባቢ ላይ እኔ ወደ ፍርድ ቤት እንሄዳለን ምናምን ነገር ብለው ባሉበት ማለት ነው። ስማችንን ሜንሽን እያደረገ ነው ሲጠራ የነበረው እዛው። ኦኬ ስለዚህ ምንድን እያለ ያለው እናንተ እንደምትሉት አይደለም አባቶች፣ በጣም ብዙ ትውልድ እያጣን ነው ብሎ ያለው። እንዴ እኔ ሰው የማይድን ቢሆን ምን አደርጋለሁ? እዚህ እስኪ ምን አደርጋለሁ? ከጌርሳሚ ምን እናደርጋለን? እዚህ ሶሻል ሚዲያ ላይ ምን እንፈይዳለን? የእግዚአብሔር ልጅ የጌታችን የኢየሱስ ክርስቶስን እኮ የማዳኑን ወንጌል እንዳንናገር እነዚህ መጽሐፍቶች ጋሬጣ ስለሆኑ በመጀመሪያ እንቅፋቱን መወገድ አለበት። ይህንን የህይወትን ቃል ለመንገር እኛ ወተን ዮሐንስ 3:13 ይኸውልህ ኪዳነ ምሕረት በዕለተ ቀኗ ቃል ኪዳን ተገብቶላት ስምሽን የጠራ ተስካርሽን ያደረገ ገሃነመ እሳትን አያያትም ብሏል ብለው የሚሉን ከዚህ መጽሐፍ ታሳዩን ስንላቸው የለም እኛ ይህን መጽሐፍ ብቻ ታደኝ ናቸው። እነዚህን ስንነካ ወደዚህ ተመለሱ፣ በዚህ ብቻ እናግሩን ኖ በዚህና በቀኖናና በትውፊትም እናምናለን ትላላችሁ። ትውፊታችሁም ይበረበራል፣ ቀኖናችሁም ይበረበራል። ከዛስ ሁለቱ ላይ ምንም እንደማይጠቅሟችሁ ምንም እንደማይረባችሁ ካወቃችሁ ያኔ ወደ መጽሐፍ ቅዱስ ስትመጡ በመጀመሪያ እግዚአብሔርን ማረን ትላላችሁ። ከዛ በኋላ ሉተርን ይቅርታ ትጠይቃላችሁ፣ ባይሰማችሁም ማለት ነው። ሶስተኛ እኛ ያለን ወንጌላውያን አማኞች ሪፎርሜሽን አባታችን ስለሆነ ሉተርን እኛን ወንጌላውያን ይቅርታ ጠይቃላችሁ በአንድ ጉዳይ። ለምን? መጽሐፍ ቅዱስ ብቻ ማለት አጋንንታዊ የሉተር ቅርሻትና ቅዠት ነው ብላችኋል። ስለዚህ ቻለዋ ብራዘር፣ አሁን በዚህኛው እናውራችሁ ብለን ስንል እኛ በዚህ ብቻ እናምንም በቀኖና ምናምናለን ብላችኋል። በቀኖና እያነጋገርናችሁ ነው፣ በዚህም እያነጋገርናችሁ ነው። አሁን በዚህ ስናነጋግራችሁ ነው ወደዚህ ተመለሱልን፣ አትንኩብን ይህንን እያላችሁ ነው። ለምዶ ማነካው ለመከራከሪያነት አይበቁም፣ ለትምህርትነት አይበቁም። ታዲያም እንደምታደርገው ጠዋት የድርሳነ ሚካኤልን ደግመህ አይደል እንደምትመጣው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለህ ሳሊ ለነ ቅድስ ብለህ ይሄንን ጸሎት መጽሐፍ ብለህ ጸልይ አይደል እንደምትመጣው? በጸለይከው መጽሐፍ እጠይቅሃለሁ። ሥላሴ ደም አላቸው ይላል፣ አብ ወልድ መንፈስ ቅዱስ ደም አላቸው ይላል። ትጠየቃለህ ማለት ነው። ለእስትንፋሰ ሕክሙ ላይ እንደዛ ይላል መልካ ሥላሴ። እንዲህ በሚሆን ሰዓት ላይ ኖ መናፍቃን ሄዳችሁ ገድላት ድርሳናት ውስጥ አትደበቁ። እናንተንም አላስደበቋችሁ እንኳን እኛ ሊያስደበቁ። ለምን እንደምደበቀው እኔ ለምን እንደሚደበቁት ወንጌላውያን አማኞችና ወንድሞቻችንና እህቶቻችን በመጽሐፍ ቅዱስ ብቻ እናውራችሁ። እኛ መጽሐፍ ቅዱስ ብቻ እንልም። የጴንጤ ቅዠትና የሉተር ወሬ ሽንት ቤት ቁጭ ብሎ የጻፈው ምናም ነገር አለችሁ ልታራክሱ ፈልጋችሁ። ሉተር ሽንት ቤት ሆኖ ክብር ለእግዚአብሔር ብቻ ይሁን፣ ክርስቶስ ብቻ፣ ጸጋ ብቻ፣ እምነት ብቻ ብሎ ካለ በእውነት ይሄ ሰው በጣም ሊመሰገን ይገባል። ሽንት ቤት ሆኖ ይህንን ከተናገረ ከሽንት ቤት ውጭ ሆኖ ቢሆን ምን ሊያወራ ይችላል ተብሎ ይገመታል ማለት ነው። መልካም ነገር ያራከሳችሁ መስለዋችሁ ሉተር ሽንት ቤት ተቀምጦ ያወራው ወሬ አልከኝ። ታዲያ አንተ አባ ጊዮርጊስ ዘጋስጫ ሽንት ቤት ቁጭ ብሎ ዳውላ እየጣለ የጻፈውስ የአባ ጊዮርጊስ ዘጋስጫ መጽሐፍት 29 መጽሐፍቶች ሰሞኑን አውድማ ላይ እንደገባ እህል በወንጌሉ በትር በሽመሉ ማለት ነው እወቃለሁ ገላጋይ በሌለበት እና ከዛ የአባ ጊዮርጊስ ዘጋስጫ ትምህርቱ ሆነ አልጫ ብዬ እላለሁ ማለት መዝኜ በእግዚአብሔር ቃል። ምክንያቱም የሽንት ቤት ነገር ካነሳችሁ የእናንተ አባ ጊዮርጊስ ሽንት ቤት ቁጭ ብሎ ዳውላ እየጣለ አልተባለም እንዴ?
እና ምን ጠቀመ ታዲያ? ማርያም እዛ ተከሰተችለት። እንዴት እዚህ ቆሻሻ ቦታ ላይ ሆነ ትጠራኛለህ ብላ አለችው። የተጻፈ እና አይ እመቤቴ ፍቅርሽ ቢጠናብኝ ነው በሚቀጥለው ጊዜ እንደዚህ በምጠራሽ ሰዓት ላይ እንትን እንዳልል ድፈኝልኝ ብሎ አላት። ከዛ ሲያው ጭስ መውጫውን ደፈነችለት፣ የሚጸዳዳበትን ማለት ነው። በሲሚንቶ ነው በእንጨት አትጠይቀኝ፣ እኔን እሱ ሄደህ እዛው መርምር። ምክንያቱም እናንተ የእኛን ሪፎርሜሽን አባቶች ያዋረድክ መስሎ ሉተር እንደዛ ከጻፍ፣ እኛ ሉተር ሽንት ቤት አይወጣም አላልንም። ሉተር አማላጃችን፣ ሉተር አባታችን ብለን እንደዚህ እናንተ እንደምትሉ በረከቱ ይደርባችሁና የሉተር የሚባል ነገር የለም። እሱም በኢየሱስ ክርስቶስ ነው የተባረከው፣ እኛም በክርስቶስ ኢየሱስ ነው የተባረከው። በሪፎርሜሽን አባትነት አባት ነው፣ እድሜውም ረጅም ስለሆነ ማለት ነው። እና አሁን ይቅርታ መጠየቅ አለባችሁ። አንደኛ እግዚአብሔርን፣ ሁለተኛ ሉተርን፣ ሶስተኛ ወንጌላውያን አማኞችን። ለምን መጽሐፍ ቅዱስ ብቻ ማለት አጋንንታዊ ትምህርት ነው ብሏል። አኬ እንኳን መጽሐፍ ቅዱስ 66ቱ የረከሰ መጽሐፍ ነው ብላችኋል። አሁን አንተ የረከሰ ብለህ ባልከው አውራኝ ብለህ አትበለኛ። የረከሰ ብለህ በምትለው ለእኔ ግን ቅዱስ የሆነ ለእኛ ግን ቅዱስ የሆነ እግዚአብሔር ቃል ነው፣ መተኪያ የሌለው ይሄ ያው እግዚአብሔር የአምላካችን ቃል ነው፣ የዳንበት የአምላካችን ቃል ነው። እናንተ ግን የረከሰ ብሎ ማንም ጎረምሳ እንደፈለገ ሲፈነጭበት በነበረው በረከሰው ብላችሁ ባላችሁት መጽሐፍ ቅዱስ አናግሩን አትበሉ። ይኸው እናንተ ቅዱሳን ናችሁ ባላችኋቸው መጽሐፍቶች የረከሱ መሆናቸውን እያሳየናችሁ ነው። ስለዚህ አሁን ዱላው በዛ፣ ስለበዛ ብዙ ትውልድ እያጣን ነው አለ ቄሱ። ስማልኝማ ቆይ ስማልኝማ፣ እንደው ጊዜ ካልወሰድኩኝ የዚሁ ዮናታን ሰው እና እሱ መሰሎቹ ኦርቶዶክሳውያን እየወሰዱ አይደለም በሚለው በጣም ይቃወማል። ከቅርብ ወዳጆቻችን ጀምሮ ብዙ ሰው እያጣን ነው። ከመንፈስ ቅዱስ በታች ከእግዚአብሔር መንፈስ ቅዱስ በታች መሪዎቻችን እናንተ ናችሁ። ከፊት ሆናችሁ ካልመራችሁ በኋላ ማን ልትመሩ ነው? ወጣቱ እያለቀ ነው፣ ምዕመኑ እያለቀ ነው፣ እየወጣ ባዶ መቅረትስ አይሆንም ወይ? ትዕግስት ይባላል ብዙ ጊዜ ትክክል። ወጣቱ እየወጣ ነው፣ ትውልዱ እያለቀ ነው። አባቶች ምን እያደረጋችሁ ነው? ባዶ መቅረት አይሆንም ወይ? መጋቢ በጋሻው ደሳለኝም ወንድማችን ባለፈው ሲወጣ ቤተ ክርስቲያን ካልሰማች ባዶ ካቴድራል ይዛ የምትቀረው ብለዋል። ባዶ ካቴድራል። እኛ ለዘመናት ስንናገር ነበር። ባዶ መቅረት አይሆንም ወይ? ወጣቱ እየሄደብን ነው። አሰማለሁ ቆይ አገልጋዮቹ ምንም እንደሚሉ። ቤተክርስቲያን ታገሳለች፣ ነገር ግን የትዕግስት መጨረሻም አለ። እዚህ 4 ኪሎ ያለው ብፁዕ አቡነ ጴጥሮስን ብንመለከት ምንም ለእናንተን የመናገር አልፈልግም። ስለዚህ ምንድን ነው መጨረሻውስ? መሪዎቻችን ለምን በዚህ ደረጃ ዝም አላችሁ? ሌላው በዚህ በሐሰት ትምህርት በቋፍ ያሉ ኦርቶዶክሳውያን አሉ፣ በእውቀት ያልተገነቡ እና አሁን በጥርጣሬ ውስጥ ያሉ ግማሾቹ አይ በቤተክርስቲያን የሚያውቁት አይ ቤተክርስቲያን አስተምሮ የላትም ብለው የደመደሙ አሉ። ነገር ግን 50 ውስጥ ያሉ ከ50 በላይ የሚሆኑ ኦርቶዶክሳውያን 50% በላይ የሚሆኑ ኦርቶዶክሳውያን ስለ እምነቱ ጠንቅቆ የማያውቅ እነሱንስ ለመመለስ ምን ዝግጅት አለ? ቤተክርስቲያን አይ ይሄ በዚህ ነው ብላ ለምን አልመለሰችም? ለመመለስ ምን ዝግጅት አለ? ያ ወጣት ከመካዱ በፊት ብዙ ወጣት እየሄደ ነው። በየጊዜው ሶሻል ሚዲያ የምትከታተሉ በየአደባባይ ምናልባት አሁን ልናገር ፕሮፓጋንዳ ነው የምትሉ ሊትኖሩ ይችላላችሁ። ነገር ግን አይደለም። በግልጽ የማውቃቸው ሰዎች በፐርሰናል ማተባቸውን በአደባባይ የሚቆርጡ ብዙ ናቸው። በመቃሳውት ነው። ስለዚህ ይሄ ነገር እስከ መቼ ነው? ባዶ እስከምንቀር ነው ወይ? ዝለዋል። አሁን ምዕመኑ እናንተ መሪዎቻችን ናችሁ፣ አሳዩን መርታችሁ። አሁን ህግ ክፍሉ ሲባል በጣም ነው እንባ የመጣው። እስከ ዛሬ ብዙ ነገር ለህግ መቅረብ ያለባቸው ነገራቶች ነበሩ። ቤተክርስቲያን ታገሳለች፣ ታጋሽ ናት። ምዕመኑ ግን አሁን ደክሟል በቃ። ስለዚህ እኔንም ጨምሮ ማለት ነው። ስለዚህ ይሄ በምን ጉዳይ ይታያል ነው። ሌላው አንዱ የኔ ሶሻል ሚዲያ ላይ ሰዎች እንዳይገቡና እንዳያዩ እንዲወገዝ ብሎ ያለው ሰውዬ ይሄ ነው። ቄስ ነው ግን። ሌላው የመጨረሻው ሀሳቤ ዮናታን ብቻ አይደለም። የዮናታን ደቀ መዝሙራቶች አሁን ላይ ሶሻል ሚዲያውን እያናጉት፣ ምናልባት እናንተ አንዱን ነው እሱን ነው እንትን የምትሉት። አሁን በቲክቶክም በፌስቡክም በኢንስታግራም ብትመለከቱ ሚዲያ ላይ 3000 2000 ሰዎች እየገቡ ክርክር እያደረጉ ማለት ነው። መጀመሪያ ክርክር የሚያደርጉ ኦርቶዶክሳውያን ቤተክርስቲያን እውቅና ሰጥታቸው ነው ወይ? በዚህ ጉዳይ ለምን ዝም አለች? ይገባሉ። ለምሳሌ አሁን የዮናታን ደቀ መዝሙሮች 3 ነው ይገባሉ። እነ ኤርሚያስ የሚባሉ ማለት ነው። እሱ ጋር ይገባል አንድ ኦርቶዶክሳዊ ምንም እውቀት የሌለው። ዮናታን እኔ ደቀ መዝሙሬ አይደለም፣ አንድ ደቀ መዝሙሩ አይደለሁኝም። እሱም የኔ ደቀ መዝሙር አይደለም፣ በጌታ ወንድሜ ነው። እና እነ ኤርሚያስ የሚባሉ የዮናታን ደቀ መዛሙርት ሶሻል ሚዲያውን እያናጎት ነው። ብዙ ትውልድ እያሳጡን ነው። ስብሰባ ላይ ብፁዓን ሊቃነ ጳጳሳት ሊቃውንት ጉባኤ በተሰበሰቡበት
ስንት ትውልድ እያጣነ ራሱ ቲክቶክ ላይ የሚያገለግል የነበረ ቄስ ነው። አሁን ብዙ እንኳን አይታይም። ሰጣቸው ነው ወይ? በዚህ ጉዳይ ለምን ዝም አለች? ይገባሉ። ለምሳሌ አሁን የዮናታን ደቀ መዝሙሮች 3 ነው ይገባሉ። እነ ኤርሚያስ የሚባሉ ማለት ነው። እሱ ጋር ይገባል አንድ ኦርቶዶክሳዊ ምንም እውቀት የሌለው። ከዛ ይገባና ሲጠየቅ አይ እንደዚህ የሚባላለ እንዴ ብሎ ይወጣል። አያችሁ እምነታችሁ እንደዚህ አይነት ነው ይላል። ከዛ ውስጥ ከ2000 ሰው ውስጥ 5600 1000 ሰው ኦርቶዶክሳዊ ነው። እነዚህ የሚከራከሩ ሰዎች ስለምንድን ነው 4 ነጥብ ቤተክርስቲያን ያላስቀመጠችላቸው? አሁንም ድረስ የሚከራከሩ ምናልባት የቤታቸው ቅናት በልቷቸው ሊሆን ይችላል። ነገር ግን ስርዓት ነው አይደለም። ስለዚህ የእሱ ደቀ መዛሙርቶች አሁን እየሰፉ ናቸው። ከምንናገረው በላይ አስጊ ነገር ነው። ወጣቱ ደክሟል። እንደዚህ አይነት አለ እንደ እያለ አሁንስ በሰለቸው ነገር ላይ በሰጠው መግለጫ ላይ ቤተክርስቲያን አይ እንዲህ የሚባል አስተምሮ የለም። ቅድም ብፁዕ አቡነ አብርሃም ከተናገሩት ነገር ትንሽ ልቤ የመለሰልኝ ነገር ቀድሞው ሰርተውበታል። ምናልባት ይህን ንግግር ለመናገር የዛሬ 15 ዓመት በፊት አቅደውት ነው። ከዛ በኋላ ታምሩን አሳትሞ ነው የተጠቀሙበት ብዬ አምና አየው ታምረ ማርያምን ነው እኛ የምንጽፈው። ታምሩን ጽፈውት አለ እኮ ወንድሞች እናቶች። ወደ ቲክቶክ የመጣው ጊዜ 3000 እና 2000 ሰው ነበር ገብቶ እኔ ጋ እንኳን ብቻ የሚያየው። ከዛስ በጣም ብዙ ትውልድ ጥያቄ ጠየቃቸው። በጣም ብዙ ትውልድ ወደ ጌታ መጣ። ወንድሞች እናቶች ሲመጣ ይሄው ራሱ አንዱ አውግዙልን ኤርሚያስ ቤት ሰው እንዳይገባ። ከዛ በየፔጁ እየሄዱ ቄሶቹ ወላዲት አምላክ እንዴት አድርጋችሁ እያሉ ህዝቡን መርገም ጀመሩ። አትሂዱ እያሉ ማለት ነው። አትግቡ። ለምን? ፊት ለፊት እዚህ ካሜራ ከፍቼ ግዕዝ ከአማርኛ ገጽ ምንባቡን አሳያለሁ። መረጃ ከመጽሐፍ ቅዱስ ጋር አገናኝቸው መዝን ለይ። የትኛው ነው የመጽሐፉ እውነት ነው የመጽሐፍ ቅዱስ እውነት ነው ወይስ የእነዚህ መጽሐፍቶች እውነት ነው ብሎ በሚል ማለት ነው። ብዙ ትውልድ አጣን። ብዙ ትውልድ ሄደ። ባዶ መቅረት አይሆንም ወይ? በቅርብ ከምናቃቸው ጀምሮ አለ ሶሻል ሚዲያ ለሚያገለግል የነበረ ቄስ ነው። በቅርብ ከምናቃቸው ጀምሮ ብዙዎቹ ማህተባቸውን እየበጠሱ ሄደዋል። እናንተ እንደምትሉት አይደለም። ባዶ መቅረት አይሆንም ወይ? ምን እየሰራችሁ ነው አባቶች? ብፁዓነ ሊቃነ ጳጳሳትና ሊቃውንት ጉባኤው ፊት ቀርቦ እነ ኤርሚያስ የሚባሉ የዮናታን አክሊሉ ደቀ መዝሙር አለ ወንድማችን ነው። ዮናታን አክሊሉ የምን ደቀ መዝሙር? እኛ ሁላችንም የክርስቶስ ደቀ መዝሙር ነው። እዚህ ማንም የማንም ደቀ መዝሙር አይደለም። ጴንጤ ቤት ብራዘር ለማታውቁ ጴንጤ ቤት ባሪያና ጌታ የተለየበት ቤት ነው። እዚህ ዝም ብሎ ማንም የማንም አሽከር ነው፣ የማንም ባሪያ አይደለም። ሁላችን በክርስቶስ ኢየሱስ ወንድማማቾች ነን። በተሰጠን ጸጋ ሁላችን እናገለግላለን። ከዛ ውጭ በክርስቶስ እህቶቻችን ከኛ አያንሱም አይበልጡም። እኛም ከነሱ አናንስም አንበልጥም። የመበላለጥና የማነስ አይደለም። የቤቱ ራስ ክርስቶስ ነው። የማዕዘኑ ድንጋይ ክርስቶስ ነው። የቤተክርስቲያን መሰረት ክርስቶስ ነው። እኛ በአካሉ ላይ ብልቶች እንጂ አንዳችን በአንዳችን ላይ ጌቶች አይደለን። እናንተ ቤት እንዳለው ማለት ነው። እንዲህ ብሎ ነገር የለም። ባሪያና ጌታ የተለየበት ቤት ነው ጴንጤ ቤት። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ይሁን። ክብር ለአስቼም ይሁን፣ ክብር ለወንድሜ ካህኑ ጌርሳምም ይሁን፣ ክብር ለእህታችን ለሊያም ይሁን የሚባል ጨዋታ እዚህ ቤት የለም። በወንድምነት በእህትነት እናከብራቸዋለን። አለቀ። እዛ ውጭ አብሮ ተደምሮ የሚባል ነገር የለም። እዛ እናንተ እንደምትሉት ሰግድ ለአብ ወወልድ ወመንፈስ ቅዱስ አሐተ ስግደተ እንዘ አሐዱ ሰለስቱ እንዘ ሰለስቱ አሐዱ ይሴለሱ በአካላት ወይተዋህዱ በመለኮት እሰግድ ለእግዝእትነ ማርያም ድንግል ወላዲተ አምላክ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ እንደምትሉት እንደዚህ ስድ ንባብ የሆነ ከጌታ ጋር ሁለት ፍጡር አገናኝተ ለእሷም ለእሱም ለእነሱም ክብር ይሁን የሚባል ነገር የለም። ባሪያና ጌታ የተለየበት ቤት ነው የጴንጤ ቤት። በቃ ምስጋና የተገባውና የሚገባውን ጌታን እንጠራዋለን። ሰው ሁሉ በእርሱ በማመን የዘላለም ሕይወት የሚያገኘው በቃ የተሰመረ እውነት ነው። ያው ወደዚህ ዞር ስትል መንገዱን ታየዋለህ፣ ወደዚህ ዞር ስትል ሕይወትን ታገኛለህ። እና በእንዲህ አይነት በጣም ብዙዎች ጥያቄ ፈጥሮ ያኔ የተሳደቡት ጊዜ ማለት ነው። እነዚህ ጳጳሳቱ ይሄ ሁሉ እዛ ስብሰባ ላይ ነው። እነ ብፁዕ አቡነ ማርቆስ የተኙት እነማን ናቸው? እኛ ምን ያሉት እና የተኙት እነማን ናቸው? እኛ እኮ ነን። እውነቶት ነው። ስብከተ ወንጌል ነው የተኛው። አዎ አይደል እንጂ ጠቅላይ ቤተ ክህነትማ ዛሬ አይታማም። ምን ማድረግ ይችላል? ትምህርት ክፍል ምኑን ነው ትምህርት ክፍል ተብሎ የተሰየሙ? ምኑን ነው የሚያስተምረው? እንዲህ ያህል ትምህርት ሲዘራ ሊቃውንት ጉባኤ እንዴ ምንድን ነው? ለመቼ
እዛው ተነጋገሩ። ብፁዕነቶ ቤት ውስጥ ያላችሁ እዛው ተነጋገሩ። ለዘመናት ቀልዳችሁ። ይሄ ዝክረ ኒቅያ ነው ይሄ ወይስ የበፊቱ ነው? ኖ ከዛ በፊት የዛሬ 2 ዓመት የነበረው ስብሰባ ላይ በጣም የሚገርም ነው። በጣም ታዲያ ቤት ዘግተው ልደታ ፍርድ ቤት እንክሰስ የቻላችሁ ደግሞ ወደ ቲክቶክ ሪፖርት አድርጉ ብለው ቤታችንን ለማዘጋጀት ቀኝና ግራውን የማያውቅ ትውልድ ሂዱና ኤርሚያስ ቤት ላይ ሪፖርት አድርጉ፣ ዳንኤል ቤት ላይ ሪፖርት አድርጉ። ከቻላችሁም ግቡና ስደቧቸው እየተባለ የተላኩ ማለት ነው። የዛሬ 2 ዓመት ይሄ ትዝታው ላይ እኔ ላይና ዮናታን አክሊሉ ላይ ስብሰባ የተደረገበት ማለት ነው። ዮኒ ያንን ገድለ ተክለ ሃይማኖትና ታምረ ማርያምን መቅድሙን እዛ ስላነበበው ማለት ነው። ተኝተናል። ልክ ነው። ብፁዕነታቸው መጨረሻስ ምንድን ነው ያሉት? በጨለማ ውስጥ ነው ያለነው አሉ። ጠርተው የአሁኑ ዝክረ ኒቅያ ላይ የስብከተ ወንጌሉ ኃላፊ ናቸው። ብፁዕ አቡነ ማርቆስ ማነው? ብፁዕ አቡነ ማርቆስ ተኝተናል አሉ። እየሰማን አባቶች ተኝተዋል። ድቅድቅ ጨለማ ውስጥ ነው ያለኑ ይላሉ። አንተ መጥተህ ኑ በብርሃኑ ተመላለሱ ትላለህ። በብርሃን ያለውን ትውልድ ክርስቶስ ብርሃኔ ነው፣ እግዚአብሔር ብርሃኔና መድኃኒቴ ነው እያለ ብሎ በየዕለቱ የሚያዜመውን የሚመሰክርለትን አዳኝነቱን፣ ጌትነቱን፣ ምሕረቱን፣ ፍቅሩን፣ ሰውን መውደዱን የሚመሰክረውን ትውልድ ኑ በብርሃኑ ተመላለሱ ትላለህ። አባቶች ግን እዛ በጨለማ ውስጥ ነው ያለነው፣ ድቅድቅ ጨለማ ውስጥ ነው ተኝተናል ይላሉ። የት ነው ልትወስዱ የምትፈልጉት? እነሱ ራሳቸው ብፁዕነታቸው እንደተናገሩት የባለፈው ስብሰባ ላይ ማህሌትና ቅዳሴ ቀድሰን የኦርቶዶክስ ሕልውና የሚቀጥል ይመስላችኋል ያሉት። አለቀ። ኦኬ። ትውልዳችንን እያጣን ነው። የመምህራኑ እኮ ንግግር ነው። ትውልዳችንን እያጣን ነው። ምን ያልደረሰባት ነገር አለ? የቀድሞ ተሰሚነቷን አታ ኒቅያ ተብሎ የተጠራችሁት ምን ገጥሟት ነው? ቤተክርስቲያን ምንስ አዲስ ነገር ላጽና ብላ ነው ወይስ የነበረው ምን ላልቶባት ነው ብዬ ነው ይሄን ያክል በኒቅያ ጉባኤ ስም ተሰይሞ የተጠራችሁት። ጥሩ ነው። ዝክረ ኒቅያ ያው ይታወቃል። ዓለም አቀፍ ጉባኤያት አንዱ ከዓለም አቀፍ ጉባኤያት አንዱ ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበላቸው 3 ጉባኤያት አሉ። ከነዛ አንዱ ዝክረ ኒቅያ ነው። አንድ ችግር የተቀረፈበት ጉባኤ ነው። ችግሩ ምንድነው? አሪዮስ ይባላል። ችግር ነው። ከሱ ጋር ብዙ ችግሮችም ተቀርፏል። ያኔ እንግዲህ የሃይማኖት አባቶች ሙሉ ተሰብስበው ሊቃውንቱ ተሰብስበው ብዙ ችግር የፈጠሩም ነበሩ። ከተሰበሰቡት ችግር የፈቱም ነበሩ። ስለዚህ ብዙ ችግር የተፈጠረበት ጉባኤ ነው እና ያ ለዘላለም ሲታወስ የሚኖር ነው። ሌሎች አህታ ቤተክርስቲያናትም ይህን ሲያስቡት ይኖራሉ ጉባኤው እና አሁንም በሀገራችን በኢትዮጵያ እንደሚታወቀው ቤተክርስቲያናችን ተከብራና ተፈርታ የምትኖር ቤተክርስቲያን ናት። በዚህ መካከል ግን ብዙ ችግሮች እየገጠሟት ነው አሁንም ቢሆን። ስለዚህ ዝክረ ኒቅያ ሲባል የሊቃውንቱ የመሰብሰብ ጉዳይ ነው። እንግዲህ ዝክረ ኒቅያ ወይም የኒቅያን ጉባኤ መታሰቢያ ተብሎ የተጠራውና ምን ገጥሟት ነው ለሚለው ምን ያልገጠማት አለ ነው መስሚያ ነው። እንደ ኢትዮጵያ ቤተክርስቲያን በዚህ ዘመን የተዋረደ ምን አለ? ይህ መዋረዱ ማለት ምን ማለት ነው? የነበራትን ክብር ከማጣት አልፎ ልጆቿን በሙሉ እያጣች ያለችበት ወቅት ነው። በጣም ችግሮች ውስጥ ያለ እንደ ገዳማት የሚያየን እንደሆነ እንደ ጉባኤ ቤቶች የሚያየን እንደሆነ እንደ ሊቃውንቱ፣ እንደ መነኮሳቱ፣ እንደ ምዕመናኑ፣ እንደ ጳጳሳቱ ስናይ አንድ አይነት ቁመና የለሽና የመበታተን አይነት ስሜት የሚታይበት ዘመን ያለ ነው። ስለዚህ ጠላት የሚበዛበት ዘመን ስለሆነ ብዙ ችግሮች አሉ ማለት ነው። ስለዚህ እነዚህ ችግሮች ላይ እስኪ አብረን እንምከር ብለው አባቶች መጥራት ምን ነው አንድ ዳን ስትሉ አልነበር በየቦታው እሳቸው የአብነት ትምህርት ቤት ነው ከሊቃውንት ጉባኤ ስብሰባ ውስጥ የነበሩ ናቸው። የጉባኤ መምህር ናቸው። ምንድነው ያሉ ያሉት? በየጉባኤ ቤቱ፣ በየገዳማቱ፣ በየካህናቱ፣ በየሊቃውንቱ የመበታተን ችግር አለ። አንድነት የለም። ቤተክርስቲያን በዚህ ጊዜ ምን ያህል ሆነችው ነገር አለ። ክብሯን አታለች፣ ልጆቿን ሁሉ አታለች፣ ተዋርዳለች እኮ አሉ። ተዋርዳለች። እኛ ጥያቄው ማን ያዋርዳት ነው? ማን ነው ክብሯን ያሳጣት? ቤተክርስቲያን የክርስቶስ አይደለች? ማን ያዋረዳት? የገሃነም ደጆች አይችሏትም ተብሎ የተጻፈላት ቤተክርስቲያን ኦኬ፣ የክርስቶስ ቤተክርስቲያን ማን ያዋረዳት?
ማነው ክብሯን ያሳጣት? ማነው ህልውናን ያሳጣት ብለን ስንል እኔ በግሌ ስን በቤተክርስቲያን ውስጥ ለሆዳቸው የሚኖሩ አንዳንድ መምህራንና እነዚህ መጽሐፍቶች ናቸው። ወንጌሉን መስበኬታዎች ቤተክርስቲያን ወደ ታይ ቁልቁል ነው የምትሄደው። ሙሉ ወንጌል በል መካነ ኢየሱስ በል ማንም በል እኛ ራሳችን ብንሆን ክርስቶስን ማዕከል አድርገህ የማትሰብክ ቤተክርስቲያን እየጫጨች እየመነመነች ክብሯን እያጣች እየተዋረደች እያፈረች እየተበተነች ቋንቋቸው እየተደበላለቀ ነው የሚለው። ካቶሊክ በል ማንም ከእስራኤል ተማር። እስራኤል ለምንድነው ክብሩን ያጣው? ለምንድነው በአሕዛብ መንግስታት የተበላው? ለብዙ ሺህ ዘመናት ጣሉታ። የህይወትን ቃል ጣሉት። የቀድሞውን ጎዳና የጽድቁን ጎዳና ጣሉት። ሕጌን ትእዛዜን ጣሉ ይላል። በስርዓት ያልሄዱምና እኔም ቸል አልኳቸው ይላል። አየህ፣ ይህንን እውነት ትተህ እነዚህን አወራለሁ ብለህ ስትል የሰራዊት ጌታ እግዚአብሔር እያከበርህ አይደለም የሚሄደው፣ እያዋረደህ ይሄዳል ማለት ነው። ማንም ሁን ወንጌል አማኞች ብንሆን ካቶሊክ፣ አይሁድ ቢሆን ኦርቶዶክስ፣ ዋቴቨር የሰው ሰው አትቀልድ፣ አንቀልድ። በዚህ ቅዱስ በእግዚአብሔር ቃል ላይ አትቀልዱ። ደምን የፈሰሰበት የእግዚአብሔር ልጅ ደምን የተከፈለበት ይሄ መጽሐፍ ቅዱሳን ነቢያት ሁሉ ጭምር ሳይቀር ደም ነው የፈሰሰበት። የውርደት ዘመን ለኦርቶዶክሳውያን መሆኑ በራሳቸው ሊቃውንት ኤርሚ ከስራየው ይሄ ቀሲስ ድበኩሉ የሚባለው ሰው የጻፈው የአበበ ጉልላት ለቅሶ ሳያልቅ ይላል። ያየው ታች አለ። ሄዶ ሬሳውን ይጋጠው ከፈለገ 10 ዓመት ነው ከሞተ። ቀሲስ ድበኩሉ ከፈለገ ሄዶ ሬሳውን ይጋጥ ከፈለገ። ጉሬላ ፋይተርህን አቀነባበር እዛ ሄድና ሄደ እንትን በልሽ ያ ፖለቲከኛ በድን ወዳለበት አሞራዎች ይሰበሰባሉ አይደል ብሎ የሚለው እና ሄደህ እንግዲህ ከሱታፊው ሊካፈል ከሆነ የሞተው ነው ወንድሜ ፈልጎ ያምጣና ያቅርብ። ትናንት ሰተነው አልቶ አሁን ያው ቄስ አይደል ሙታን ይወዳል። ኦኬ እና ውርደት ገጥሞናል ነው ሊቃውንቱ እያሉ ያሉት። ብፁዕነታቸውም እየተናገሩ ያሉት ውርደት ገጥሞናል፣ አፍረናል፣ ተዋርደናል ነው ብፁዕነታቸውም እየተናገሩ ያሉት። ማለት ተኝተናል። እኛ ሆነ ስብከተ ወንጌል ነው የተኛው እና የተኙት እነማን ናቸው? እኛ ሆነ ስብከተ ወንጌል ነው የተኛው አይደለ እንጂ ጠቅላይ ቤተ ክህነትማ ዛሬ አይታማም። ምን ማድረግ ይችላል? ትምህርት ክፍል ምኑን ነው ትምህርት ክፍል ተብሎ የተሰየሙ? እንዲህ ምኑን ነው የሚያስተምረው? እንዲህ ያህል ትምህርት ሲሰራ ሊቃውንት ጉባኤ እንዴ ምንድን ነው? ለመቼ ነው? መከላከያ እኮ ነው ሊቃውንት ጉባኤ፣ የመጨረሻው ኃይል እኮ ነው። ምን ይሰራል በእውነቱ? እና አሁን ይህን ቶሎ ብሎ ለአንድ ጎረምሳ ጥሩ ነው ማነቃቂነቱን የወድጄዋለሁ በእውነቱ። ይህ ባነቃቃ ኑሮ እና ሳሙኤል ነው እኔ ያረካኝ በእውነቱ። ሁላችሁም ጥሩ ናቸው። ኦኬ ተኝተናል እያሉ ነው ባጭሩ ማለት ነው። ብፁዕ አቡነ ማርቆስ ያኔም ከ2 ዓመት በፊት ይህ መልእክታቸው እዛ ስብሰባ ላይ ተኝተናል፣ እኛ ሆነን የተኛ ነው፣ ወንጌል አንሰብክም ነው ያሉት። ወንጌል አንሰብክም። ወንጌል እየተሰበከ አይደለም። ህዝባችን ቢወሰድ ህዝባችን ቢነዳሉ። እውነቴ ነው ብየመር እውነት ነው። የራሷን ልጆች የበላች ድመት ለዶሮ ጫጭቱ ግድ አይሰጣትም የሚባል ነገር አለ እና የራሳቸውን ልጆች በጉያቸው ያደጉ ሲነግሯቸው የማይሰቡ አሮጋንት በትዕቢት የተወጠሩ አንዳንድ አገልጋዮች ባሉበት እንደው ቅኖች የሆኑ አባቶች እንኳን እንዳይሰሙ የእነሱን ጆሮ የሚይዙ የሆነ እኮ ጥያቄ በተጠየቅ እዛ ቤት ያደጋችሁ ታውቁታላችሁ። እንደኛ ቀርብ ብላችሁ ያደጋችሁ ካላችሁ አንድ ጥያቄ ጠይቅ፣ በትህትና የሚመልሱልህ ጥቂት አባቶች ቢኖሩም እንኳን አብዛኞቹ በትዕቢት ነው የሚመልሱልህ። ምን ታመጣለህ ትናንትና ተወልደ ምናምን ነገር ይላሉ። እንዴ በቅንነት እኮ ሊጠይቁት አባቶች ብለው ጠይቀው፣ ሰንበት ትምህርት ቤት ሲጠይቅ ያስወጣሉ፣ ምዕመኑ ሲጠይቅ ያስወጣሉ፣ አገልጋዮች ሲጠይቁ ያስወጣሉ። ቤቱ እንደ ቤተኛ ቤቱ ይመለከተናል የኛም ቤት ነው ብለን ስንጠይቅ እኮ ነው ውጡ ያሉ። ያኔ ማለት ነው ውጡ ብለው ኢየሱስ እጅ ላይ ነው የጣሉን። ውጡ ብለው መጠለያ አላጣንም። እግዚአብሔር አስቀድሞ የራሱን እጅ ህዝብ ስላዘጋጀ ወንጌላውያን አማኞች ጋር ነው የመጣነው። ባሪያና ጌታ የተለየበት ቤት ማለት ነው። እዛ ግን መጽሐፍቶች ላይ ራሱ ያነበብከውን ብጠይቅ አይሰሙም እና ስጋት አላቸው። ብፁዕነታቸው መጨረሻ ላይ የተናገሩትን አሰማቸዋለሁ። እዚህ ሁሌ ያሰማዋለሁ። ወንድማችን ማን ነው ዲያቆን አማኑ
ምን ብሎ አለ? ከዛሬ ስንት ዓመት በፊት እሱም እንደዚህ ስጋቱን ተናገረ። ይናገራሉ እኮ እዚህ እንደሚሉት እንዳይመስላችሁ፣ በውስጥ ቁጭ ብለው ያወራሉ። አንዳንዶቹም አደባባይ ላይ ወጥተው ይናገራሉ። ታው ግድ የላችሁም ህዝባችንን። የሆነ ሰው ጥያቄ ቢጠይቅ እዛ ቤት በቅንነት አይመለስለትም። ከዛ ይልቅ ስድብ ነው። ምዕመኑም ይሳደባል፣ ካህኑም ይሳደባል። በትህትና ጥያቄህን ተቀብሎ የሚመልስ ጥቂቶች ናቸው አሉት። ልብ በሉ እና ስሙ እዚህ ጋር ምን እንደሚል ማነው ወንድማችን ዲያቆን አማኑ ማለት ነው። እዚህ ጋር አላሰማችሁ። የቱ ጋር ነበር? እዚህ አካባቢ ኦኬ። እና አሁን የሁሉ ጫጫታ ምንድን ነው የተፈጠረው? ከዛ የ30 ሰከንድ ላሰማ ትችላለህ። እኔም ያን ቪዲዮ እስከምትፈልገው ተጨማሪ የሚሆን አገኘሁት። እኔ እበልጣለሁ እኮ እኛ የለም። ይቅርታ ወንድሜ፣ ታውቀዋለህ፣ ልቦና ያውቀዋል። ወንድሞቼ እናቶቼ፣ ትንሽ እግዚአብሔራዊ ቅናት ያየሁበት ዲያቆን ይሄ ወንድም ነው። ዲያቆን አማኑ ይባላል። አሜሪካ ሀገር ነው ያለው። በእውነት ጄኒውን የሆነ እግዚአብሔራዊ ቅናት። ሌላው ለሆዱ ነው፣ ለዘኬው ነው የሚላፋው። ይሄ ቄስ ነኝ ዲያቆን ብሎ የሚሯሯጠው ሁሉ ትንሽ እግዚአብሔራዊ ቅናት ትንሽ ይታይበታል ላይ እንደ አንድ ሰው ሳይ እና ምን እንደሚል ስሙት። ቅዱስ ዮስጢኖስ ሰማዕቱ ቅዱስ ዮስጢኖስ የተናገረው ቃል ይሄ ነው። ክርስቲያን ማለት የክርስቶስን ሕይወት የሚኖር ነው። አለቀ። ነጠላ ስለለበስክ ክርስቲያን አትባልም። ቃሉን ደግሞ የምትኖረው ቃሉን ስታቅ ነው። አንድ ጥቅስ ይዘህ በመሮጥ አይደለም። ስታውቀው ነው ቃሉን። እኛ ቃሉን የምናነበው አንድ ወይ ሁለት ጥቅስ የምንይዘው ከፕሮቴስታንት ጋር ለመነጋገር ነው። ለህይወት አያነቡትም ማለት ነው። ለህይወት አያነቡትም ማለት ነው። እኛ ደግሞ ለህይወት ነው ቅዱስ ቃሉ የምናነበው። በእውነት ከኦርቶዶክሳውያን ጋር ለወያይ ብዬ የእግዚአብሔርን ቃል አንብቤ አላውቅም። ለህይወቴ ግን ብዙ ዘመናቶች በእነዚህ ጌታን ባወቅኩባቸው ዘመናቶች ውስጥ እዚህ መጽሐፍ ላይ መጥተህ አላነበብከውም ኤርሚያስ ይህን ክፍል ብሎ የሚለኝ የለም። ለህይወቴ ነው። ጴንጤውም አንብቤ ያለ ለህይወቴ ነው። ኦኬ አናውቀው ከአስራም እነቶች ሊመሰክሩ ይችላሉ። ተው አትደውሉ ወገኖች። ላይቭ ላይ ያያችሁን አትደውሉ። ብሎክ ነው የማደርገው። እሺ እንዴ እስቲ ግቡና ስታቲስቲክሱን ይዩ በፐርሰንቴጅ ወይት ከአስራም እነቶች ሊመሰክሩ ይችላሉ። 10 በላይ ክታቦች ጨርሻለሁ፣ አስተምሬያለሁ። በየዩቲዩብ ላይ በየፌስቡክ ላይ በመጽሐፍ ተገልጫለሁ፣ ጽፌ አቅርቤያለሁ። እንዲያው ምናልባት ሰው ያነባል፣ ያም ሞኝነት ነው። ይቅርታ አድርግልኝ። ምንድነው እሺ ማድረግ የምንችለው? ትውልድ አይሰማም፣ ኦርቶዶክሳውያን አይሰሙም። ስለዚህ ትውልድ ቢነዳ ወዴት እንዴ? እስቲ ግቡና ስታቲስቲክሱን ይዩ፣ በፐርሰንቴጅ ስታቲስቲክሱን ይዩ። እስልምና ምን ያህል ፐርሰንት ላይ ነው ያለው? ኦርቶዶክስ ምን ያህል ፐርሰንት ላይ ነው ያለው? ፕሮቴስታንት ምን ያህል ፐርሰንት ላይ ነው ያለው? እስቲ ሂዱና እዩ። ያ ፐርሰንት ይለወጣል። የዛሬ 5 ዓመት እናንተ የሚጨንቃችሁ እስልምና በኢትዮጵያ ውስጥ ይስፋፋል ብላችሁ ነው። የዛሬ 5 ዓመት ፕሮቴስታንት በፐርሰንቴጅ ከኦርቶዶክስ ካልበለጠ እኔ ምን አላችሁ ትላላችሁ። በዚህ ሂደት ከቀጠልን፣ አሜን፣ በዚህ ሂደት ከቀጠልን፣ አሜን አሜን ብለናል። ተዉት፣ ሙስሊሙን ተዉት። ፕሮቴስታንት ኦርቶዶክስን በአማኝ ብዛት ካልበለጠ አትጠራጠሩ። በዚህ ሂደት ከቀጠልን አትጠራጠሩ። ያለ ምንድን ነው የሆነው? ወንጌል ይሰብካሉ። ጴንጤ ወንጌል ይሰብካላ። ብፁዕ አቡነ ማርቆስስ እንዳሉት ኦርቶዶክስ ቤት ተኝተዋል። ጳጳሳቱ ለሽ፣ ሊቃውንት ጉባኤ ለጥ፣ እንደነ ዲበኩሉ አይነት ቄስ ጭራውንና ቆቡን አድርጎ ጠላ መጠጣት
መዞር፣ መሳደብ፣ ወንጌል አይሰብኩም። ለራሳቸው ምዕመናን ማለት ነው። ስትነግራቸው ስድብ ነው ይለዋል። ለምንድነው የፕሮቴስታንቱ ቁጥር ከኦርቶዶክሳውያን ካልበለጠ በዚህ 5 ዓመት ውስጥ ብሎ የቤተክርስቲያኒቱ ዲያቆን የቅድስት ሥላሴ መንፈሳዊ ኮሌጅ ቴዎሎጂ ተማሪና ምሩቅ መጽሐፍ ጽፏል። የአገልጋዮቻችሁን ምስክርነት ነው ቪዲዮ ያስኩትኝ። ከዚህ የተነሳ ታዲያ ወንድምነት አሁን እዚህ አስቺ ኤርሚያስ በዛ ወጣ እንትና በዚህ ሆነ ትዝታው በዚህ ገባ እንትና ጴንጤዎች እንዲያሉ ምናም ነገር ብለው ቢሉ ይገርማል እንዴ? ምንድነው በጣም ምቱ በዛባቸው የመጽሐፍቶቻቸው ጉድ ማለት ነው። ቅድም ስለ ትውከት ስታወራ ነበር አይደል? አተለማ ነው ትውከትን ሰው ያስታወቀውን በላ ብሎ የሰበከው ሰባኪ ዲያቆን ዘላለም ይባላል። ያ እኔ እሱ ብታሰማኝ ካለ እኔ እንደው ይስሙ። በእውነት ኤርሚ ይሄን አሰማለኝ። ውስጥ ያሉ ኦርቶዶክሶች ስሙ ውስጥ መጠየቅ አለባችሁ። ምንድን ነው እየሰማው ነው ወዳጅ? እሺ ጠብቁን። ዲያቆን ዘላለም መጽሐፉ ባይዘው ይኸው ወንድምነት እጄ ላይ አለ። ይሄን እሱን የሚናገረው ክፍል ኦኬ፣ መጽሐፍ ላይ ራሱ ያለ ነው። መጽሐፍ ላይም አለ። በጻሕል ተቀበለው ይላል። ዲያቆኑ ግን በጻሕል ተቀበለው በላው አይልም። እዚህ ጋር በጻሕል ተቀበለው ትውከቱን ይላል። ከዛ ዲያቆኑ ግን በላው ብሎ ይላል። ራሳቸውም ይናገሩታል። ትውከት መብላት ማለት ነው። ይህ ትክክል አይደለም። እውነት መረጃ በደንብ ያዙ። መረጃ በደንብ ነው። እኔ በደንብ ነው ሰንቄ ያዝኩትኝ አልኩ። ቅዱሳን ታፕ ኮፒ ሊንክ ሼር እያደረግን ፕሊዝ ታፕ አድርጎ ይቆራረጣል። ከፈለክ እኔ ጋር ሼር አድርጎ ጋይስ። አንተ ጋር አለ ዲያቆን ዘላለም ማለት ይሄ ነው። ይሄ ዲያቆን የተናገረው ወንድምነት አንተ ፔጅ ላይ አለ። እኔ አንድ ላሰማና ከዛ ታሰማላችሁ እናንተ። ኦኬ። አይ ምግብ የምትመገቡ ይቅርታ እንግዲህ ቻሉት። ሁለት ነገር ወዳ ይሆናል። ኦርቶዶክስ እያለ ምግብ መብላት አይቻልም። እሱን ይዛችሁ ተቀመጣችሁት እንጂ ኦርቶዶክስን አታውቃትም። እሱን ይዛችሁ ተቀመጣችሁት እንጂ ኦርቶዶክስን አታውቃትም። የማናውቃት ኦርቶዶክስ አለችው ይላላችሁት። አዎ አለች። ኑና ቀመሷት። ሚካኤል ልበልሃ የሁላችን ጌታ ነሃ፣ የሁላችን አባት። የመድኃኒዓለምን የሚዘክር ሰው ግን ሌሎች ነፍሳትን ጨምሮ ከሲኦል ያወጣል። የመድኃኒዓለምን ዝክር የሚዘክር ሰው ማለት ጠላውን ብትጠጡ እንደ ጸበል ቁጠሩት። የመድኃኒዓለምን ዝክር ንፍረውን ብትጠጡ እንደ መድኃኒት ቁጠሩት። ይፈውሳቸው። አፍረተ ሥጋ ስሞ አፍረተ ተብሏል ወይ ማህሌተ ጽጌ ስለሚል ማህሌተ ጽጌ ላይ የአንዲት ደም የሚፈሳት ወርሃዊ ልማድ የሚፈሳት ሴት በሳመ ጊዜ ተአምረ ፍቅርኪ ያርኢ ወያስተሐፍር ጸላኤ፣ ጠላትን ሊያሳፍርና የተአምረሽን ፍቅር ለማሳየት ሲል በሳመ ጊዜ ወደ ሰጥቶ አይቆ ሁሉ ጉባኤ ዮሐን አፈወርቅ እንዘትን ጊዜ ያተክል በጉባኤው መካከል አፈወርቅ ብላ 2 ጊዜ ጠራቸው፣ አመሰገነችው። ቅዱስ ቁርባን ከተቀበለ በኋላ ሆዱም ታወከና ወዲያውኑ አስመለሰው። እንደ አባት ነበሩ። ይህ አባት ያስመለሰው ያ ቅዱስ ቁርባን የተቀበለ ሰው እንደሆነ ሲያውቁ ያስመለሰውን መልሰው እሳቸው በሉት። ያስመለሰውን መልሰው እሳቸው በሉት። እንዴት የአምላክ ስጋና ደም መሬት ይነካል ብለው ማለት ነው። ያስመለሰውን መልሶ ይበቃል። የዲበክ ሁሉ ውጤቶች ናቸው። ቪዲዮ አላሳይሽም ብለው እንዳይሉ እኔ ቪዲዮ ላይ ላድርገው። አሳይ ትልቁ ላይ በማስረጃ ተሰልፈናል። ኦኬ እዩት በቪዲዮ ይኸው ዲያቆን ዘላለም ቀጥታ የሚናገረው ድርሳን መድኃኔዓለም ላይ ያሳያችኋለሁ። ይሄን እሱ የሚናገረው
አንዳንድ አባቶች ደግሞ በጣም ነው የሚገርመው ከሰውነታቸው የጌታችን የቅዱስ ስጋውን የክቡር ደሙን ሳያስገቡ ሳይቀበሉ ማለት ነው። ነገር ግን የተቀበሉ ሰዎችን ይሸኙ ነበር እና አንድ አባት ነበሩ። አንድ ሰው ቅዱስ ስጋውን ክቡር ደሙን ከተቀበለ በኋላ ሰውነቱን አወከው ወይንም ደግሞ ሆዱን ታወከና ወዲያውኑ ሰውነቱ ውስጥ ስለታወከ አስመለሰው። እየሰማችሁ ነው? አስመለሰው እና እኚህ አባት ያ ቅዱስ ቁርባን የተቀበለ ሰው እንደሆነ ሲያውቁ ያስመለሰውን መልሰው እሳቸው በሉት። እንዴት የአምላክ ስጋና ደም መሬት ይነካል ብለው ማለት ነው። እንደዚሁም ሌላም አባት አሉ። አንድ ቅዱስ ቁርባን የተቀበለ ቆራቢ ሰው መንገድ እየሄደ እንቅፋት ቢመታው ደሙ ቢፈስ መሬት ላይ እንዳነካ ብለው አውራ ጣቱን ጠብተውለት። ይሄ ሁሉ የሚደረገው ግን ለማን ክብር ነው ሲባል ለቅዱስ ስጋውና ለክቡር ደሙ ለጌታችን ክብር ሲባል። አንዳንድ አባቶች ደግሞ በጣም ይሄ ታሪክ የት ነው የሚገኘው? ድርሳነ መድኃኔዓለም ወገድ ለመባጽዮ ለነ ገጹን እስካወጣ ድረስ ጠብቁኝ። ቴንክ ዩ። ያ እንግዲህ እዚህ ውስጥ ያላቸው ኦርቶዶክሶች መድረክ ላይ እንደዚህ እስከተሰበከ ድረስ በገድላታትና ህዝቡን ቁጭ አድርጋችሁ እያስተማራችሁ፣ ታዲያ እንዴት ነው ይሄ ነገር ሲነሳ ይህንን ነገር አታንሱብን ማለት ይቻላል ወይ እንዴ? እናቴ ናት እኮ ሄዳ የምትማረው፣ አክስቴ ናት እኮ ሄዳ የምትማረው። ያን እኛ እኮ ከየትማ ነው ከመጀስ ከማርስ አልመጣንም፣ ከኦርቶዶክስ ቤተሰብ ነው። እንግዲህ ሁላችንም ጴንጤ መሆን አንችልም እንግዲህ እና የኦርቶዶክስ ቤተሰቦች አሉን እና ቀጥል እስከ አንተ እንተስከተል ያው ወንድምነት ኦኬ። ድርሳነ መድኃኔዓለም ገድለ መባጽዮ ላይ ነው ያለው። ምዕራፍ 2 ሁለተኛው ምዕራፍ ገጽ 132 በዋልድቢት ቅድስተ ማርያም አንድነት ገዳም ነው የታተመው። በራሷ በሊቃውንቱ ታይቶ ተመርምሮ ተብሎ አይል። እሺ ከ18ኛው ማነው ከ17ኛው ቁጥር ጀምሮ አነባለሁ። ሁሉን ስላነበብኩት እነሱ ማንበብ ይችላሉ። ከዕለታት በአንድ ቀን ቅዱስ ስጋውን ክቡር ደሙን ከተቀበለ በኋላ አንድ ልጅ ከቤተ ክርስቲያን ወጥቶ ሲሄድ እግሩን እንቅፋት ተመታ። ደሙም ከመሬት ፈሰሰ። ዕውቀትን የተሞላ ይህ ሕፃን ይህንን አይቶ ደረቱን መታ፣ ስለሱም ደሜ ይፍሰስ አለ። እንቅፋት ስለተመታው ሰውዬ ማለት ነው። እያደነቀም ከቤቱ እስኪደርስ ከኋላው ተከተለው። ከሱም ዘንድ ደርሶ ስለ መድኃኔዓለም ስጋና ደም ክቡር የደማውን ጣቱን እስኪደርቅ ድረስ ጠባው። ደሙ አውራ ጣቱን መቶታል። ደም እየፈሰሰው ነው። ተከታትሎት ሄደና የሰውየውን ደም ጠባው ብሎ የሚል ትምህርት ማለት ነው። የሰው ደም መጠጣት፣ ደሙን ጠባው። ስለማ ስለ መድኃኔዓለም ክብር አለ። ኦኬ ደሙን ጠባው። ይኸው ቁጥር 19 ከሱም ዘንድ ደርሶ ስለ መድኃኔዓለም ስጋና ደም ክቡር ስለ መድኃኔዓለም ስጋና ደም ክብር የደማውን ጣቱን እስኪደርቅ ድረስ ጠባው። ጓደኞቹም ደሙን ከአፈሩ ጋር ሲበላ ባዩ ጊዜ አየው፣ ደሙን ከአፈሩ ጋር ሁሉ ጭምር ይበላል። የሰው ደም የሰውየውን ደም ሲበላው ባዩ ጊዜ የሳቁ አሉ፣ ከልቦናቸውም ያደነቁ አሉ። ከዕለታት በአንድ ቀን አንድ ልጅ ከቆረበ በኋላ የጠጣው ሁሉ አስታወከው። ከቆረበ በኋላ የጌታን ስጋና ደም የተባለውን የጌታን ራት ከወሰደ በኋላ አስታወከው። ይኸውም ብፅዓዊ ግን ስለ ጌታችን ስለ መድኃኔዓለም ፍቅር በጻሕል ተቀበለው ይላል። ጻሕል ማለት መቀበያው ይሄ የጌታ ስጋ የሚደረግበት ማለት ነው። ከዛ በጻሕል ተቀበለው። ተቀብሎ ምን አደረገ ይላል ዲያቆናቶቹ፣ ያው አባቶቻቸው እንዳስተማሩት በጻሕል ትውከቱን ማለት ነው አስታወከው ይላል። ከዛስ ያንን ተቀበለው። ማን የሚለው ዲያቆን ዘላለም ከየት ተምሮ? ከኦርቶዶክስ። ያው የሚገርመው ከሰውነታቸው የጌታችን የቅዱስ ስጋውን የክቡር ደሙን ሳያስገቡ ሳይቀበሉ ማለት ነው። ነገር ግን የተቀበሉ ሰዎችን ይሸኙ ነበር እና አንድ አባት ነበሩ። አንድ ሰው ቅዱስ ስጋውን ክቡር ደሙን ከተቀበለ በኋላ ሰውነቱን አወከው ወይንም ደግሞ ሆዱን ታወከና ወዲያውኑ ሰውነቱ ውስጥ ስለታወከ አስመለሰው። እየሰማችሁ ነው? አስመለሰው እና እኚህ አባት ያ ቅዱስ ቁርባን የተቀበለ ሰው እንደሆነ ሲያውቁ ያስመለሰውን መልሰው እሳቸው በሉት። እንዴት የአምላክ ስጋና ደም መሬት ይነካል ብለው ማለት ነው።
እንደዚሁም ሌላም አባት አሉ። አንድ ቅዱስ ቁርባን የተቀበለ ቆራቢ ሰው መንገድ እየሄደ እንቅፋት ቢመታው ደሙ ቢፈስ መሬት ላይ እንዳነካ ብለው አውራ ጣቱን ጠብተውለታል። ይሄ ሁሉ የሚደረገው ግን ለማን ክብር ነው ሲባል ደሙን እንዳይፈስ ብሎ ጣቱን ጠብቶለታል። ይኸው ጣቱንም የጠባው ይኸው ትውከቱንም የበላው ይኸው ገድለ መባዓ ጽዮን ዘሰኑይ ገጽ 136 በግዕዝ በአማርኛ በቃ አንድ እኮ የሚናገር ሰው የለም። በቃ ልክ ነው ብሎ ይቀበላል። እንዴ ክብርስ የሚባል ነገር የለም እንዴ? እንዴ ነው ይሄ ነገር? ቀጥል እንደው ብስጭት ብዬ ነው በእውነት። እኔ ጠዋት ነው ቅድም ነው የሰማሁትኝና ጠፍቶብኝ ነው። እና ይህንን ያደረገው ሰው አባ መቃርስ ነው ብለው አስተምሯቸዋል። እዚህ መባዓ ጽዮን ላይ አለ፣ ገድለ መባዓ ጽዮን እና ድርሳነ መድኃኔዓለም ላይ ነው። ይህንኑ ታሪክ በዚህ በሌላ ቪዲዮ ደግሞ አባ መቃርስ የሚባል ጻድቅ አለ። ያ አባ መቃርስ የጌታችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ስጋውን ክቡር ደሙን ከተቀበለ በኋላ 60 ዓመት ምራቁን አልተፋም ነበር። 60 ዓመት ሙሉ ምራቁን ተፍቶ ያቅም ነበር። ለምን? የአምላክን ስጋና ደም በተቀበለው ከንፈሬ፣ አፌ፣ ምላሴ፣ ሰውነቴ እንዴት ሰውነቴ ውስጥ የገባውን የአምላክን ቅዱስ ስጋና ደም የተቀደሰውን ይህም ማንነቴን መሬት ላይ ምራቄን ጢቅላለሁ ብሎ ነው። በተለምዶ በቤተ ክርስቲያን ቋንቋ ምራቅ መጥፋት አይባልም። ይህን ክፍል በተናገረበት ነው ይሄኛውን ቪዲዮ የተናገረ። አንዳንድ አባቶች ደግሞ በጣም ነው የሚገርመው፣ ከሰውነታቸው የጌታችን የቅዱስ ስጋውን የክቡር ደሙን ሳያስገቡ ሳይቀበሉ ማለት ነው። ነገር ግን የተቀበሉ ሰዎችን ይሸኙ ነበር እና አንድ አባት ነበሩ። አንድ ሰው ቅዱስ ስጋውን ክቡር ደሙን ከተቀበሉ አወከው ወይንም ደግሞ ሆዱን ታወከና ወዲያውኑ ሰውነቱ ውስጥ ስለታወከ አስመለሰው። እየሰማችሁ ነው? አስመለሰው እና እኚህ አባት ያ ቅዱስ ቁርባን የተቀበለ ሰው እንደሆነ ሲያውቁ ያስመለሰውን መልሰው እሳቸው በሉት። እንዴት የአምላክ ስጋን እነዚህ መጽሐፍቶች ኑ እንነጋገርባቸው ስንል ለመከራከሪያነት አይበቁም፣ ለትምህርት አናውላቸውም። የእኛ ትምህርታችን በዚህ ላይ የተመሰረተ አይደለም። እኛ ትምህርታችን 5 አዕማደ ምስጢር 7 ምስጢራተ ቤተክርስቲያን ነው ምናምን ነገር ይላሉ። አታም ስለ እኔ ጋር ይኸው ግን አውደ ምሕረት ላይ ቆመው ግን የሚሰብኩት እሱን ነው። ትምህርታቸው ከየት ነው የተቀዳው? ከእነዚህ መጽሐፍቶች ነው። አውደ ምሕረቱን በትንሹ አልኩ 30% እንኳን ወንጌል አይናገሩበትም። እንዳለ በዚህ ቀን አባታችን እንትና ከእናታቸው ከእንትናነ ከአባታቸው ከእንትና በዚህ ቀን ተወለዱ ብለው እኮ ነው የሚጨርሰው። አናስተምርበትም ይላሉ። እንደዚህ ቆሞ እየተናገሩ እንደው ኤርሚ እንትን ካልከኝ እንደው እዚሁ ላይ አንድ ኦርቶዶክስ ካለ እንደው ይህንን ነገር ብትጠይቀው እንዴት ይሰማል ብትለው እንደው ከፈቀድክ ላለው ግን ስድብ ነው የሚሳደቡት። ገብተው የሚመልስ ካለ ይመልስ። ላይ ያላችሁ አላችሁ። እስቲ ምናልባት እናንተ ራሱ ጠይቋቸው። እኔ ላይ ደማቸው ፈልተዋል። ይሄንን አሁን እዚህ ላይ ኦርቶዶክስ 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 ኤርሚዬ በቅም ድንገት ሀሳብ እንደው የሚሰጡ ካለ አሁን ይሄንን ምን ብለህ በቃ አእምሮ ያለው ሰው ይሄንን አይ ወንድምነት ቀጥል። እነሱ በመጽሐፍቶቻቸው ነው ያፈሩት። በቃ በመጽሐፍቶቻችሁ ካፈራችሁ አባቶቻችሁ መጽሐፍቶቹ ይሰብሰቡ ብለዋል። በቃ ይሰብሰቡ። እናንተ ለምን ትሸማቀቁባቸዋላችሁ? ለምን ትሸማቀቃላችሁ? ይሰብሰቡ። እነዚህ መጽሐፍቶች አታንብቧቸው፣ አይጠቅሟችሁም፣ አይረቧችሁም። ለጸሎት አድርሷቸው ብሎ የሚሏችሁ ውሸታቸው ነው። የእውነት ልንገራችሁ፣ በቤቱ ያደግን ሰዎች ነን። ማንም ዝም ብሎ እንደሚለው እንዳይመስልህ፣ ማናቸውም እንደሚሉት አይምሰልህ። ማንም ጋጠ ወጥ መጥቶ እንደሚያወራ አይደለም። እድገቴን አያውቅ፣ ትውልዴን አያውቅ። በቤቱ ያደግን ሰዎች ነን። ጓዳ ጎድጓዳዋን እናውቃለን። ቀኖና ትውፊቷን፣ ዶግማዋን እናውቃለን። የማውቀውን ያህል ቤተክርስቲያን ኦርቶዶክስ ሳናቃት አይደለም የምንናገረው።
ኑና ወቋት ኑና ቀመሷት ይላል። ቤተክርስቲያንን ቀመሷት አይባልም። መጽሐፍ ቅዱሳችን የሚናገረው ጌታ ቸር መሆኑን ቀምሳችሁ እንደሆነ እዩ ነው የሚለው፣ ወይ ወቁ ነው የሚለው። የጌታን ቸርነት ነው ቀመሱ የተባለው። ሃይማኖት ራሱ ከሰበከች ጌታን ከሰበከች እሺ የምንቀምስላት ነገር መታል የህይወትን ህብስት ጌታችን ኢየሱስ ክርስቶስን የምሰብከን ከሆነ ኦኬ፣ የህይወትን መጠጥ የእግዚአብሔር ልጅ ኢየሱስ ክርስቶስን የምሰብከን ከሆነ ኦኬ፣ እሱን የምታቀምሰን ከሆነ ኦርቶዶክስ የነበርንባት ናት። እሱም ብቻ አይደለም ታቀምሰን። ከዚህም ቀመሱ አዲስ ታቦት ተገኘ እንትና የምትባላለች በረከቱ አይደርባችሁ፣ በረከቱ ይደርብ አቡነ እንትና እማሆይ እንትና። ማለቂያ እኮ የለውም አንተዬ፣ ማለቂያ። የሀገር ቤቱ ሽማግሌና አሮጊት ሲያንስ ከውጭ ሀገር እንደ ዲያስፖራ በዲያስፖራ መልክ እየገቡ ማለት ነው። ተገኘች ነው ታቦት ተገኘ፣ መስቀል ወረደ፣ እንትን ወረደ። ደብረ ሊባኖስ ከሰማይ ወረደ ብለው ያሉት መስቀል ከእንግሊዝ ሀገር ከፈረንሳይ ሀገር ስጦታ አድርጎ የተሰጠ ነው። መስቀሉ ላይ ራሱ የፈረንሳይና የእንግሊዝ ነው ምናምን ከሁለቱ ሀገሮች አንዱ እንዳልሳሳት ከአውሮፓ ሀገር ስጦታ የተሰጠ መስቀሉ ላይ ተጽፎበታል። የኢትዮጵያን ሕዝብ ግን ከሰማይ ወረደ ብለውት ማለት ነው። በብረት የተቀጠቀጠ መስቀል ከእንጨት የተሰራ መስቀል ከሰማያት እግዚአብሔር አይወርድልም። ልጁን ልኮታል ወደ በዓለም ላይ ለሰው ልጆች በደልና ኃጢአት በመስቀል ላይ እንዲሞት በእንጨት መስቀል ላይ እንዲሞት ልጁን ልኮታል ከሰማያት። ከሰማይ የወረደ መስቀል ሳይሆን ከሰማይ የወረደ የአብ ልጅ ከድንግል የተወለደ የዳዊት ልጅ አለ። እንትን ወረደ፣ እንትን ፈለቀ፣ እንትን ተገኘ፣ እንትን ተገኘ። መቼ ነው ኢየሱስን የሚሰብኩት? ብፁዕነታቸው ሲናገሩ ተኝተናል አሉ። ተኝተናል። ይሄ ሁሉ ሊቃውንት እያለ አሉ። ድቅድቅ ጨለማ ውስጥ ነን አሉ። ከዚህ መጥቶ ማንም ዝም ብሎ ኑ በብርሃኑ ተመላለሱ እልህ አድርጎት ማለት ነው። ኑ በብርሃኑ ተመላለሱ። ምን ብርሃን አለህና? አባቶች እኮ ጨለማ ውስጥ ነው ያለኑ፣ መበታተን መፍረስ ገጥሞናል አለ። ተሐድሶን የጠላች ቤተክርስቲያን እንዲህ ነው የምትሆነው። ማንሙን ማንም ጴንጤ ተሐድሶን ከጠላ አለቀልን አልኩ ወንድምነት አስቺ። ተሐድሶን የምንጠላ በግል ተሐድሶን የምንጠላ እንደ ቤተክርስቲያን ተሐድሶን የምንጠላ ከሆነ እግዚአብሔር ፍጥረትን ሁሉ ሊያድስ በአንድም በተዘዋዋሪ መንገድ ይሰራል። ምንድነው ተሐድሶ የምትሉት? ተሐድሶ ምንድነው እንዴ? ህንፃ ቤተክርስቲያን ልታፈርሱ? ለምን እናፈርሳለን? እኛ ህንፃ ቤተክርስቲያን ተሐድሶ ማለት ህንፃ ቤተክርስቲያን ይፈርስ ማለት ነው። ወንድሞች ናቶቼ፣ የቦሌ መድኃኔዓለም አሁን የ4 ኪሎ ስላሴ ለምን ታፈርሰዋል? ብራዘር ለምን ይፈርሳል? በቅርስነት እንኳን ዓለም መጥቶ ቢያየው በቃ የሚያስደምም የቤተክርስቲያን የህንፃ ቤተክርስቲያን አሰራር ነው። እሱ ይፍረሳል አላልንም። ለምን ይፈርሳል? ፒያሳ ጊዮርጊስ ማን አለ? ማን ያለው? ብራዘር ንጉሱ ያሳነጹት ረጅም ዘመን ያለ ቤተክርስቲያን ማን ያለው? ውስጡ ያለው ትምህርት ይስተካከል ነው የተባልከው። ደምስሶሙ ለአጽራሬ በጸሎት ከእሳት ከመደምሰስኮሙ ቅድመ ለሰብአ ነገሥት እያልክ የጻፍከውን ጽሑፍ ሰርዝ። ይሄ በአዲስ ኪዳን ተቀባይነት የሌለው ትምህርት ነው እያልን ያለ ነው። በሉቃስ ወንጌል መጽሐፍ ምዕራፍ 9 ላይ ጌታችን የዘብዴዎስን ልጆች የተቃወመውን ትምህርት ለጊዮርጊስ ፈቀደለት አትበለኝ፣ አትበል። ደምስሶሙ ለአጽራሬ ይሄ ከጌታችን ትምህርት ጋር አይጣላም እንዴ? ቀጥታ አይጣላም። ጠላቶቻችሁን ውደዱ እንጂ ያለው ደምስሶሙ አይባልም እኮ አይባልም። አንተ ወንጌል ቢገባህ አይባልም። የአብ ልጅ ትምህርት ቢገባህ አትልም እንደዚህ። ደምስሶሙ ለአጽራሬ በጸሎት ከእሳት ይልልህና ከዛ ደግሞ እንግዲህ እንበል ማነው አባታችሁ ነው እንበል አቡነ ዘበሰማያት። ህሊና የሌለው ትውልድ ሆነ እንጂ ዛጋ ህሊና ቢኖረው እንዲል ነበር። አባታችሁ ነው በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል ብለህ ለፍልፈሃል እኮ። የጌታን ጸሎት ትምህርት እዛ ጋር ተናግረሃታል። እኛም የበደሉን ይቅር እንደምንል። ቅድም ምን አልክ? ደምስሶሙ ለአጽራሬ በጸሎት ከእሳት። በጠላትነት በአጽራርነት የሚነሱብኝን በጸሎት እሳት ደምስሳቸው ብለህ ለአርመኑ ሰውዬ ወታደር ጸልያል ነበር እንዴ? ለምንሃል ነበር እንዴ? እዚህ ደግሞ መጥተህ ጌታ ፊት ቆመህ እኛም የበደሉንን ይቅር እንደምንል በደላችንን ይቅር በለን። መቼ ይቅር አልክ? መቼ ይቅር አልክ? እመቤቴ ማርያም ሆይ በጠላትነት የተነሳብኝን አፉን ለጉሚ፣ ጆሮውን አደንቁሪ፣ አፉን ዝጊው፣ ወገቡን በዩ፣ እግሩን አጣሚው ብለህ የበለዓምን እርግማን አውርደህ ጸሎተ ህሊና የሚባለው መጽሐፍት ላይ እና እስቲ እንግዲህ መጨረሻ ጸሎቱ ሲያሳርግ ያው አባታችሁ ነው ይባላል። ያው ጸሎተ ህሊና ላይ ማለት ነው።
ከማቴዎስ ወንጌል መጽሐፍ ምዕራፍ 6 ጋር ከጌታ ትምህርት ጋር እንዴት ይታያል? እመቤቴ ማርያም ሆይ በጠላትነት የተነሳብኝን ሰው አፉን ዝጊው፣ ጆሮን አደንቁሪ፣ እንደ ተራ ዱርዬ ያዛታል፣ አጣሚው በዩ ጀርባውን በዩ እያለ ማለት ነው። እንዲህ አይነት ጸሎት የለም ብራዘር። መድኃኔዓለም መልሶ አንተን ሆኖ ጀርባህን ብሎ የሚል የትውልድህን ጀርባ የሚያደቅልህ እንዲህ አላስተማረንም ጌታ። ጌታ ያስተማረን ጠላቶቻችሁን ውደዱ፣ የሚረግሟችሁ መርቁ፣ ለሚያሳድዷችሁ ጸልዩ ነው ያለው። ጸልዩ ነው ያለው። እንደዚህ ነው አየህ የተባለው እንጂ እመቤቴ ማርያም ወይ በጠላትነት የተነሳብኝን ምችው፣ ወጊው እንዲህ አይነት አለ እንዴ? የጌታ እናት እንደዚህ ታደርጋለች እንዴ? በፍጹም አታደርግም። ያ ድንግል ሆይ የልጅሽን በረከት መዝኔ ላዝንብ ያለ እውነት እንዲዘንብልህ ከፈለክ ይቅር በላ፣ ጠላትህን ውደዳ። ሲጀምር እሷ አታዘንብልህን። ማርያም በረከት የሚባል ነገር አታዘንብልህን። በያዕቆብ መልእክት ላይ ሲናገር በጎ ስጦታ ፍጹም በረከት ከብርሃናት አባት ከሰማያት ይወርዳሉ ነው ያለው። አይ መምህር ዮሴፍ ይቻሉት እንግዲህ ጸሎተ ሕሊና ድንግል ሆይ የልጅህን በረከት በእኔ ላይ አዝንቢ፣ የሚጻረረኝን የሚቃወመኝን ሰው የሚጻረረኝን የሚቃወመኝ ሰው አፉን ለጉሚ፣ አንደበቱን ዲዳ አድርጊ፣ ጉሮሮውን ዝጊ፣ ጆሮውን አደንቁሪ፣ ኃይሉን አድክሚ፣ በልጅሽ መለኮታዊ ሰይፍ አንገቱን ቆርጠሽ ጣዩ። ይሄ እኮ ማለት እልም ያለ አልቃይዳነት ነው። አይስስ ሽብርተኛ ማለት ነው። በልጅሽ መለኮታዊ ሰይፍ አንገቱን ቆርጠሽ ጣይ፣ በእኔ ላይ የሚያንዣብበውን የጠላትን ዲያብሎስን ክንፍ ስበሪ። ዲያብሎስን ክንፉን፣ ሰውየውን ግን አፉን ለጉሚ። ሰው አየህ፣ ሰይጣን ነው እንኳን እንዳትሉ፣ ሰይጣንም አለ ሰውም አለ። የሰውየውን አፉን ለጉሚ፣ አንደበቱን ዲዳ አድርጊ፣ ጉሮሮውን ዝጊው፣ ጆሮን አደንቁሪ፣ ኃይሉን አድክሚ፣ በልጅሽ መለኮታዊ ሰይፍ አንገቱን ቆርጠሽ ጣዩ። የሰይጣንን ግን ክንፉን የሚንዣብብኝ ክንፉን ስበሪ ይላል። ለእሱ ራርተውለታል። ሰው ላይ ጨክነዋል፣ ሰይጣን ላይ ራርተውለታል። ይህን ከጸለየ በኋላ ነው እኛም የበደሉንን ይቅር እንደምንል በደላችንንም ይቅር በለን። እኔ እነግርሃለሁ፣ አንተ መቼ የበደልህን መቼ ይቅር አልክ? ጸሎተ ሕሊና የሚባል እዚህ እንደዚህ የአይነት እርግማን ሰው ላይ አውርደህ ሰይፈ መለኮትንስ ብጨምርልህ ምን ይመስልሃል? ወንድምዬ አንዴ መታሃል እንደ ቡሄ ልጅ። አንዴ ሰይፈ መለኮትስ ሰይፈ መለኮት ላይ ይሁን እንዲህ አይነት ለመለኮት እንዲህ አይነት ጸሎት ይቀርባል። ወንድሞች እናቶቼ፣ ከመለኮት ከሶስቱ አካላት አንዱ ጌታ አይደለም? ኢየሱስ አይደለም ነው? ታዲያ እንደዚህ አይነት ጸሎት ትጸልያለህ? ያው ወደ አንድ ቦታ ሊሄድ ስለሆነ ሰዓት ደርሷል፣ ልወጣ ነው። እሺ ምን ይላል እዚህ ጋር? ወንድሞች እናቶቼ፣ አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስም በማመን ከምስጋና ጋር ሶስትነትን በስላሴ አምናለሁ። በኃይሉ በመመካት የሚጣላኝን እግዚአብሔር ቃል ከመሬት ይጣለው፣ በሊህ መለኮት ሰይፍ አንገቱን ደም ስር ይዝጋው ብሎ ይኸውልህ፣ የሰይፈ መለኮት ማለት የመለኮት ሰይፍ ሲጀምር የመለኮት ሰይፍ የእግዚአብሔር ቃል ነው። የመንፈስንም ሰይፍ ያዙ፣ እሱም የእግዚአብሔር ቃል ነው ብለዋል ቅዱስ ጳውሎስ በኤፌሶን መልእክቱ ላይ ማለት ነው። እና ይኸውልህ ከዛ በኋላ ሰውነቱን ያፈራርሰው፣ አንገቱን ይሰይፈው። ሰው ላይ ወንድሞች ናቶች በሰይፍ አንገቱን ይበጥሰው፣ አንገቱን ይገርስሰው። አንገት ላይ አንገቱን ይመትረው፣ አንገቱን ይነቀው፣ አንገቱን ያስጨንቀው፣ ይበጥሰው፣ አስጨንቆ ይበጥሰው። አንገቱን ብሎ ይግደለው። ይኸውልህ አንገቱን ያወራርደው፣ አንገቱን ያጣጋው። በሰው ላይ ይሄ ሁሉ መዓት የሚያወርዱት ማለት ነው። አንገቱን ይቁረጠው፣ አንገቱን ብሎ ደሙን ያፍስሰው፣ አንገቱን ይቆልምመው፣ አንገቱን ይሰንጥቀው። ይኸውልህ ይታይ፣ አንገቱን ይረደው። ሰውን አንገቱን ይቅጨው፣ አንገቱን ይቅሰፈው። ለዚህ ነው ይህንን እየጸለየ እየመጣ እዚህ ታዲያ እናትህን እንዲህ ላድርጋት ብሎ ቢል ይገርምሃል እንዴ? ከሊቅ እስከ ደቂቅ የተባሉት ከቄቶቹ በስተቀር ተሳዳቢ ቢሆኑ ይገርምሃል እንዴ? ይህን እኮ ጠዋት ለጠላት ጥሩ መፍትሄ ነው ብሎ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ይጀምርልሃል። ከዛ በክፉ ያየኝን ሰው አይኑን አሳውሪው። ጌታችን ምን አለ? ጠላቶቻችሁን ውደዱ፣ የሚረግሟችሁ መርቁ፣
ለሚያሳድዷችሁ ጸልዩ፣ በክፉ ፈንታ ክፉን እንዳትመልሱ መልካምን አድርጉ አለ። እንደዛ እኮ ነው ያለው ጌታ። ታጠቡ፣ የሥራችሁን ክፋት ከዓይኔ ፊት አስወግዱ ብሉይ ኪዳን ላይ። ክፉ ማድረግን ተዉ፣ መልካም ማድረግን ተማሩ። እኔ የዋህ ነኝና እናንተም የዋሆች ሁኑ፣ እኔ ሩሩ ነኝና ሩሮች ሁኑ። ለዚህ መመለስ ሲያቀተው ኤርምያስን ኦርቶዶክሳውያን እንዳሰሙት እንዳትገቡ እሱ ቤት አሉ። እዚሁ ያሉት አሁን ቄሶቹ መምህራን የተባሉት። ምክንያቱም ከገባ አንቀዋለሁ፣ እዚህ በመረጃ ነው ማንቀው። ምልህ አሁን እንግዲህ ኤርምያስ አለ አይደለ ምልህ ምናምን ነገር ብሎ አይ ዳርያስ ብራዘርዬ ትጠየቃለህ። መጽሐፍቶቹ የሚያወሩትን ትመልሳለህ። መጽሐፍቶቻችሁ እንደሚያወሩት ሰው ተጠምቆ ተጠማምቆ ነው የሚድነው። በስላሴ ልጅነት ማግኘት አለበት። ሳይጠመቅ እናንተ ቤት ሰው ይድናል። ሳይጠመቅ ምን ነክቶት? ጢስ ነክቶት። ክብር ይግባውና ለመድኃኒዓለም መታሰቢያ እንጀራና የወይን ጠጅ ጠላም ከተሰራበት እንጨት ከሚወጣው ጢስ መላእክት በክንፋቸው እያንቦገቦጉ በምስራቅና በምዕራብ በሰሜንና በደቡብ በአራቱ ማዕዘናት ይበትኑታል። የመድኃኒዓለም እንጨት ማለት ነው። አሻሮ የተቆላበት ወጥ የተወጣበት እንጀራ የተጋገረበት እማሆይ እንትና ወለተ ስላሴ ሳጋቱራ እያቀጣጠሉ የጋገሩበትም ማለት ነው። ሚካኤል መጥተው ምድጃ ከቦ ሚካኤል በክንፉ ወደ ሰሜን፣ ገብርኤል ወደ ደቡብ፣ ሱራፌልና ኪሩቤል ወደ ምስራቅና ወደ ምዕራብ ወደ አራቱም የምድር ማዕዘናት ይበትኑታል። ከዛስ ወደ ደረሰበት ወደ እሱ የደረሰበት እርሱ ይድናል ይላል። ምን? ጢስ ነክቶት በስሙ አምኖ ከመድኃኒዓለም ከጎኑ በወጣው ውሃ ተጠምቆ የተጠመቀ እውነተኛ ክርስቲያን ይቅርና አረማዊ ማለት በአብ በወልድ በመንፈስ ቅዱስም ያላመነ አረማዊ እንኳን ቢሆን በዚች ቀን ቢሞት ክብር ይግባውና ለመድኃኒዓለም መታሰቢያ ከተደረገው ያ ጢስ ቢነካው ይድናል፣ እርሱም ለድነት ምክንያት ተሰቅሏልና። ጢስ ብቻ ነው እንዲነካ የሚጠበቅብህ። በኦርቶዶክስ ትምህርት በአብ በወልድ በመንፈስ ቅዱስ ማመን ነው ብሎ የሚለው እሱ አየር ለመያዝ የሚያወሩት ነው። መጽሐፍቶቻቸው እኮ ነገረ ድነትን ያወራሉ ነው ብዬ የምለው። ለዚህ ነው ኤርምያስን ጠምደው የያዙት። ኦርቶዶክሱ እንዳሰሙት ብሏል። ተደብቀ ግን ትሰማል። አሁን 330 ሰው እዚህ አለ። ከበስተጀርባ ይሄኔ 200 ሰው አለ። ገብታችሁ አታወሩ። አገልጋዮች ሆናችሁ አላችሁ። መምህራን ቀድምታችን አይተናል። ናመልሴን ጢስ ነክቶት ሰው ይድናል አረማዊ እንኳን ቢሆን ብሏል። ሰው ሳያምን እኮ ይድናል። በኦርቶዶክስ አስተምሮት ሰው ሳያምን ወንድሞቼ ናቶቼ በአብ በወልድ በመንፈስ ቅዱስም ሳያምን ሳይጠመቅ ይድናል። እነዚህ መጽሐፍቶች ያወራሉ። ይሄ መጽሐፍ ብቻ አይደለም፣ ገድለ ዘርዓ ብሩክም ያወራል። አረማዊ ነገረ ድህነትን ያወራሉ መጽሐፍቶቹ። ነገረ ድህነትን ያወራሉ። ስንጠይቃቸው አይመልሱም። ለዚህ ነው ሰሞኑን ማጮህ የፈለጉት። ወንድምነት እችን ተናግሬ የሚሄድበት ስላለኝ እሄዳለሁ። ማጮህ የፈለጉት ለምንድን ነው ብለህ ብትል ኤርምያስ ኦርቶዶክሳውያን እንዳሰሙት ምናምን ነገር ብለው አሉ። ሰው እየመጣ ይሰማል። ምንም መሐላቸውን ግዝታቸውን አልፈራም። ሰው እየመጣ ይሰማል። እና አሁንም ደግሞ ራሱ ጴንጤው እንዳይሰማ እናድርግ። እኔ ይላችሁ እዚህ ላላችሁ ኦርቶዶክሳውያን፣ አዎ የለየልኝ ጴንጤ ነኝ። የለየልኝ ማለት ነው። የለየልኝ ማለት ያመንኩትን ጌታ ማቅ የጴንጤዎች አምላክ ኢየሱስ ክርስቶስ የእኔ ጌታና አምላክ ነው። በተሳሳትኩት ስህተት ወንድሞቼ እንኳን እስኪነግሩኝ አልጠብቅም፣ ይቅርታ ጠይቃለሁ። ወንድሞቼም እዚህ ጋር ተሳስተሃል አስቼ ብሎ ካለኝ አሁኑ ነው በል ተንበርከክ፣ ካሜራውን ከፍተህ ተንበርከክ ብሎ ካለኝ ምንም ለምን እንዴት ብዬ አልለው። ሊያ ተሳስተሃል ብላ ካልችኝ እዚሁ ይቅርታ ጠይቃለሁ። ጌርሳምኝ ተሳስተሃል ብሎ ካለኝ ስህተቴን ያሳይ እንጂ እኛ ቤት እንደዚህ የተደፈነፈነ ነገር የለም። ብራዘር የለም። ኤርምያስ ጴንጤ ስለሆነ ወንጌላዊ ስለሆነ አገልጋይ ስለሆነ እንደፈለገ እንዲፈነጭ አልተፈቀደለትም። የወንድሞቼን እንኳን ፓስተሮቼ ሲመጡ እንኳን አልጠብቅም። ፓስተር እስኪነግረኝ እንኳን አልጠብቅም። ወንድሞቼ እዚሁ ከነገሩኝ ኤርሚ እዚህ ጋር ተሳስተሃል ብለው ካሉኝ አዎ ስህተቴን ካሳዩ ምንም ጥርጥር የለውም። ሰው ነኝና እሳሳታለሁ። ዳጸ ልሳን ይኖራል። አሁን በሚያወሩት ነገር ቢፈልጉ አጡ። ቢፈልጉ መጽሐፈ ስንክሳር አይደል የሚያስተምረው? እናንተ መጽሐፈ ስንክሳራችሁ ላይ የገዳሙ አበምኔት በቅዱስ ቁርባን ሰው ሲገድል ነበር የተባለው የሰኔ 17 ስንክሳር መጽሐፍን ለምን መልስ አሰጥበትም? ወንድ ከሆንክ ማለት ነው። ከዛ ቀስ እያልኩ ደግሞ ጨምርልሃለሁ ቦነስ ቀስ እያልኩ ጥልልሃለሁ።
ብዙ መጽሐፍቶች ናቸው እጄ ላይ የገቡት። እያነበብኩ እሰጥሃለሁ ማለት ነው። ቀስ እያልኩ እንትን አየር ለመያዝ አትፈልግ ብራዘር፣ ዳር ያዝ። እሺ ሰላም እንደምናችሁ። ይቅርታ ተቀበላት። እሺ እባክህን መጽሐፎቹን ትነግረን። ዛሬ ነው እኔ መስማት ይሄን። ስለዚህ መጽሐፍና ፕሊዝ ታይትሉ ለምን ስክሪንሾት አድርጌው አይታይም። ታይትሉ አናግራት እስቲ አንተ ከየት ቤተ እምነት ነሽ እህታችን? እሺ እህታችን ቴንክ ዩ መስኪ እህታችን መስኪ። አቤት። ሰላም ሰላም። መጽሐፉን ዛሬ የመጀመሪያ ጊዜ ነው የሰማሁት። እኔ በጌታ ነኝ፣ ግን ቤተሰቦች አሉ። እኔ ሁልጊዜ የማናገራቸው አብዛኛውን በስዕል ነው፣ ማለት ማርያም ክርስቶስ ዩሮፓዊ እንዳልሆኑ ከየት ምስሉን እንዳመጡ ነበር። ዛሬ የሰማሁት ግን ለመጀመሪያ ጊዜ ነው። እባክህ መጽሐፎቹ አሁን ያሳያቸውን ፎቶ አነሳሁት፣ ግን ታይትሉ አይታይም ለመግዛት። እኔ ገዝቼ ላነበው። ወይ ትጽፈዋለህ በአማርኛ ወይ ንገረኝ፣ እኔ አሁን ልጻፈው ፕሊዝ እባክህ። አይ ብዙ ነው ያለው። ኢንቦክስ አድርጊለትና ኦኬ። የተናገር እውነቱን ነው። እኔ እሱን ነው የምከተለው። ዋው ዛሬ ደግሞ ይህንንም አሁን ሆስቱንም ተከትያለሁ። ተናገር እውነቱን እየከተለዋለሁ እና አሁን መጽሐፉን ሲያሳይ አይቼው ማላውቀው ነገር ነው የሰማሁት እና ገዝቼ ማንበብ ፈልጋለሁ። ብዙ ጉድ አለ፣ ብዙ ጉድ አለ። ምንድነው ኤርሚን ኢንቦክስ አድርጊው። ደግሞ ምንድነው መሰላቸው እዚህ ያላቸው ወገኖች፣ አሁን ኤርሚ የሚያመጣው እንደሰማችሁት ገድላትን ያልተቀበለ ኦርቶዶክስ አይሆንም የተባለውን ነው። አሁን ይህንን ሲያነብ ይሄንን እያንዳንዱ ነገር ግደለው ፍለጠው ተብሎ የተጻፈውን ካልተቀበልክ ኦርቶዶክስ አትሆንም። ለዚህ ነው ለእኛ ቢግ ዲል የተደረገው። ኤርሚ ልትናገር ነበር? አይ ቴንኪ ወንድምነት። እንትን ነው የአሁኑ መጽሐፍ ድርሳነ መድኃኔዓለም ወገድለ መባህ ጽዮን ነው የሚባለው። ድርሳነ መድኃኔዓለም ወገድለ መባህ ጽዮን ይባላል። አሁን ያነበብኩት ይሄ ትውከቱ ምናምን ነገር ያለበት ብዙ መጽሐፎች ያነበብኩት ወገል ምንድን ያልከው? ድርሳነ መድኃኔዓለም እና መዝገበ ጸሎት የሚባለው ውስጥ በውስጥ አግኝ። እኔ በውስጥ እልክልሃለሁ። አመሰግናለሁ። ገበያ ላይ እንዳለ አለ ታገኙታላችሁ። በራሷ ቤተክርስቲያን ግቢ ውስጥ ሄዳችሁ ሰው አስልካችሁ ማስገዛት ትችላላችሁ። እሺ ቀጥሉ ወንድሞች። ኤርምዬ ሳትወጣ መጨረሻ መናገር የምትፈልገው ነገር ካለ ቆይ ሳይወጣ አንድ ላሰማው እስኪ። ሰሞኑን ይሄ በቁርባን ሰው አይገደልም ትዝታው በደንብ ውስጠኛ በደንብ የሚያውቀውን ትንሽ የሰራው ቪዲዮ አለ ላሰማው። ትልቁ ላይ ያለገኝና ኤርሚን ትመልሰዋለህ። ክርስቲያኖች ባይዘዌ ቁርባን ውስጥ መርዝ ከተው በጥፍራቸው ውስጥ እንደዚህ መርዝ ከተው የገደሏቸው ቄሶችና ዲያቆናት አሉ። እርስ በርስ ይፋጃሉ። ለ6 ወር የተዘጉ የኦርቶዶክስ ቤተ እምነቶች አድባራት ነበሩ አዲስ አበባ ውስጥ የአይጥ መርዝ ተበላልተው ማለት ነው። ይሄ በፖሊስና እርምጃ ፕሮግራም ላይ ቀርበዋል። ሀገር ያወቀ የአይጥ መርዝ አብልቶ እርስ በርስ ተጨራርሶ ባይዘዌ ቁርባኑ ቻለው ብራዘር፣ ይኸው በማስረጃ ኤርሚ የምትለዋለ። ይሄን ድገመው አንዴ። አሜን። እንደማይደረግ ነገር እኮ እንትን ይላሉ። አንድ ሰው ተገደለ ሲባል ይንጫጫሉ። ይሄው በእንትን በደንብ እሱን ሁሉ አሁን እኮ ነካኩ። በደንብ ጉዳቸውን ነው የምናወጣው። እንደ ጨዋ ይጫወታሉ። የማያደርጉት ነገር አለ። ቆይ ልድገመው። ከተው በጥፍራቸው ውስጥ እንደዚህ መርዝ ከተው የገደሏቸው ቄሶችና ዲያቆናት ባይዘዌ ቁርባን ውስጥ መርዝ ከተው በጥፍራቸው ውስጥ እንደዚህ መርዝ ከተው የገደሏቸው ቄሶችና ዲያቆናት አሉ። እርስ በርስ ይፋጃሉ። ለ6 ወር የተዘጉ የኦርቶዶክስ ቤተ እምነቶች አድባራት ነበሩ አዲስ አበባ ውስጥ የአይጥ መርዝ ተበላልተው ማለት ነው። ይሄ በፖሊስና እርምጃ ፕሮግራም ላይ ቀርበዋል።
ሀገር ያወቀ የአይጥ መርዝ አብልቶ እርስ በርስ ተጨራርሶ ባይዘው ይሄ እንግዲህ በፖሊስና እርምጃው በደርግ ጊዜ ማለት ነው። ልክ ማህበረ ቅዱሳን ታስታውሳላችሁ፣ በፖሊስና እርምጃ ላይ ተጀምሮ ነው መልሶ ያቆመው በናዝሬት 12 ሴቶች። አሁን ምንድነው በሚባለው መጽሐፍ ይነጋል። በዛ መጽሐፍ ላይ መሪጌታ ጽጌ አድሬስ አድርገውታል። አንድ ቄስ አለ 12 ደናግል አስከትሎ ዲስቨርጅን አድርጓቸዋል። ታውቁ እንደሆነ የማህበረ ቅዱሳን መስራች መሪጌታ ጽጌ ይሄዱበታል እና አስማት እያሳያቸው ከግድግዳ የተለያየ አስማት እያሳያቸው ጠቅላላ ድንግልናችሁን ካልሰጣችሁ ምናምን ብሎ አምታቶ እንትን ካለ በኋላ 12 ሴቶች ናዝሬት አዳማ ውስጥ ከፈለጋችሁ በቅርብ የሚያውቅ እያንዳንዳቸውን ስማቸውን የሚያውቅ በቅርብ አለ እዚህ ያለኝ ሰው እና ከዛ በኋላ ወደ ምን ደረጃ ነፍሱን ስለኔ ያልሰጠ ብሎ ሊገላቸው ብቻ ረጅም ታሪክ አጭላ አድርግና እህትማማቾች አንደኛዋን ልትገድል ምናምን እንትን ሲል በኋላ ፖሊስ ተደወለ፣ መጣ፣ እንዳለ ታፍሰው ተወሰዱ። ከዛ ፖሊስና እርምጃ ላይ 1 ሳምንት ይሁን 2 ጊዜ ከተተረከ በኋላ በገንዘብ ኃይል ነው ያስቆሙት እና ይሄኛውም ይሄው በመርዝ እንትን ብሎ ቤተክርስቲያን እስከ መዘጋት ድረስ እርስ በርሳቸው በቁርባን ይሄው እና ትዝታውን ኮንታክት ማድረግ ይቻላል። አሁን አንድ ሰው በመርዝ አብልተው ገደሉት በቁርባን ሲባል ያዙኝ ልቀቁኝ የሚሉ በፖሊስና እርምጃ ደረጃ እስከሚደርስ ቤተክርስቲያን እስከሚዘጋ ድረስ እንደደረሰ ይሄው ተናግሯል። በተረፈ የቀሳውስቶች በጣም ብዙ ነገር እንዳላቸው ይነገርላቸዋል። እንኳን ትልቅ ነገር አይደለም ወንድምነት ያለ በትንሿ እንኳን ራሳቸው የት ቤት ላይ ቀርበው ምን እንደተናገሩ እንኳን የማያስተውሉ ሰዎች ናቸው ሰው ላይ የሚናገሩት። ትልቁ ላይ አድርገኝ እንኳን እንዲህ አይነቱን ነገር አይደለም የት ቤት ላይ ገብተው ምን እንደተናገሩ የማያውቁ ሰዎች ናቸው ለመተቸት የሚነሱት። ወንድምነት አቤላ ቅድም ነበር እዚህ አቤል ገብቶ ሀና ቤት ደብተራው ሰውዬ ገብቶ ሲያወራ ምን አለ? ልደተ ቃል በስላሴ ትምህርት ላይ ሲናገር አንተው እዛው ቁጭ ብለህ ራዕይ መጽሐፍ ምዕራፍ 6 ቁጥር 4 ላይ የማይለውን 4 እንስሶች ብሎ የሚለውን አንተ እዛው ቁጭ ብለህ 3ቱ ስላሴ ብሎ ሲያስተምር ነበር። ለምን እሱን አታርም ብሎ ሲለው እኔ አልነበርኩም አለ። ያለው ማን ነው? ዲበኩሉ ነው። ልብ በሉ እዚህ ጋር ካሜራ እንዴት እንደሚዋሽ የት ቤት ላይ እንኳን ተቀምጦ ምን እንዳወራ እንኳን የማያስተውል ቄስ ነው ወጥቶ ለመተቸት የሚፈልገው ማለት ነው። ሎክ ታሪክ መቀመጥ ያለበት ነገር ነው። ምን ያህል አስተማሪዎቻቸው በደንብ በታሪክ መቀመጥ ያለበት ነገር ነው። ምን ያህል አስተማሪዎቻቸው ምን ያህል ርቀት እንደሚጓዙ መስሚያ እንደሌላቸው በቃ መዋሸት ከጀመሩ ኤኒቲንግ ሳክሪፋይስ የሚደረገው ነው። ቪዲዮ ይመጣል፣ ጠብቁ። ቪዲዮ ይመጣል። ጠር ላድርገውና ልቀጥል። ስለዚህ ትናንትና ምንድነው የተፈጠረው? በወንድማችን ልደተ ቃል ለሰጠው ምላሽ ዙሪያ ለአንድ እህት ለቀረበለት ጥያቄ የሰጠውን ምላሽ ተመልክቶ ትናንትና ይሄ ትክክል አይደለም፣ ይሄ በጣም የተደራጀ ውሸት ነው፣ ድፍረትም ነው ብለን ስንተች፣ አይ እናንተ የምታወሩት ሁሉ ጊዜ ቤታችሁን ከፍታችሁ ገድል ነው፣ ታምራት ነው ወሬያችሁ ሁሉ እና ለምንድን ነው እንደው ወንድ ከሆናችሁ ይመስላል ትሰሙታላችሁ ቪዲዮውን፣ ለምን በጥምቀት ወይ በቁርባን ወይ በነገረ ስላሴ ላይ ለምን እንዲህ አይነት ነገሮችን አንወያይም? ሁሌ ገድላት ብቻ ነው ወይ ነው? ኦኬ እውነት ትናንትና የተነሳው ጥያቄ ትናንት እዚህ ቤት ስናወራ የነበረው ነገር በነገረ ስላሴ ላይ አይደለም ወይ? የአብርሃሙ ስላሴ ብላችሁ ስንት ዘመን ሰውን ስታታልሉት የነበረው ጉዳይ አሁን ዘፍጥረት 17 18 19 አካባቢ ያለውን ነገር ማንሳት እስከማትችሉ ለዚህ ጥያቄ ይህንን ጥቅስ መጥቀስ እስከማትችሉ ድረስ ደርሳችሁ በቦታው 3 ስላሴዎች እንዳልተገለጡ አብንም ያየው እንደሌለ የእግዚአብሔር ቃል ስለሚናገር ዮሐንስ 1:18 ላይ ወይም 6:46 ላይ ብትመለከቱ እንደዚህ የሚል ሀሳብ አለመኖሩ ህዝቡ ስለነቃ ወዴት ሄደ ይሄ ወንድም? ወደ ራዕይ 4 አሁን ከፍተን እናየዋለን ላይ ሄዶ ቁጥር 6 አካባቢ ላይ ያለውን ክፍል ለእህታችን በማስረጃነት ስላሴ እንደሆኑ በነዛ በሶስት የተገለጡት እንዲያውም ከፈለግሽ ይኸው ማስረጃው ብሎ በቦታው ከፍቶ የተናገረውን እስኪ እንዲያው አቤላን አስገባው። አቤላ ካለ አቤል ኤቢ ቅድም የነበረው ኤቢ ማለት ነው። አቤል ማለት ኤቢ የአሜሪካ ወንድም እሱን አስገባውና እሱ ትናንትና
ሐና ቤት ጠየቀው ዲበኩሉን ሲጠይቀው ኧረ እኔ አልነበርኩም ኧረ እኔ በፍጹም ብሎ የሚዋሻው ቄስ ይኸውልህ እዚህ ቁጭ ብሎልሃል። ስለ ሥላሴ ትምህርት ተጠይቆ ይኸውልህ ስሙት እና ወልድም መንፈስ ቅዱስም እዛ ስዕል ላይ ግን 3 ሰዎች ተደርገው የተሳለ አለ አይደለ? አሁን ከሱ ራሱ ለእኔ አሁን ኮንፈርት አይሰጠኝም። እሱ ፊት ሄጄ የመቆም ኮንፈርት የለኝም ለእኔ ማለት ነው። ምክንያቱም እንደሌላ ነገር ነው የማስበው። መንፈስ ቅዱስ መንፈስ ነው እንጂ ምስል ይቀረጽለታል ብዬ በቃ አስቤያለሁ። ለራሴ ሚካኤልን ገብርኤልን ያየሁበት ብዬ አስቤያለሁ ሳይሆን እንደዛ ነው እየተሰማኝ ያለው። ስለዚህ እሱን አንድ ዮሐንስ ራዕይ ምዕራፍ 4 ከቁጥር 6 ላይ በዙፋኑ ላይ 3 ሽማግሌዎች ነበሩ። የት አለ? አሁን በዙፋኑ ላይ 3 ሽማግሌዎች ነበሩ አለ። ዲበኩሉ ባለበት ነው ከታችም ያለው የሚዋሸው። እነሱ ቤት ለውሸት ችግር የለው። በእስልምና ሃይማኖት ለሃይማኖታቸው በውሸት ተፈቅደዋል የሚባል ነገር ሰምቻለሁ። በኦርቶዶክስም እንደዛ የሆነ ይመስለኛል። በዙፋኑ ፊት ብርሌ የሚመስል ብርጭቆ ባህር ነበር፣ በዙፋኑ መካከል ራዕይ 4:6 ብሎ 3 ሽማግሌዎች ነበሩ አለ። የት አለ 3 ሽማግሌዎች ብሎ የሚል ያለው? በዙፋኑ ፊት ብርሌ የሚመስል ብርጭቆ ባህር ነበር፣ በዙፋኑ መካከል በዙፋኑ ዙሪያ በፊትና በኋላ አይኖች የሞላቸው 4 እንስሶች ነበሩ ይላል። በዙፋኑ ፊት እንጂ በዙፋኑ ላይ አይልም። ይኸውልህ 3 ሰዎች በአራቱም አቅጣጫ አንድ ፊቱ የላም፣ አንድ ፊቱ የአንበሳ፣ አንድ ፊቱ የሰው፣ አንድ ፊቱ ደግሞ የንስር። ስለዚህ የሰጣት ክፍል ላይ በፍጹም ለእኔ ማለት ነው በዚህ ፕሮግራም እሱን አቁሞ ኤቢሲ ጠይቀው በዚህ ፕሮግራም ላይ የለሁም አለ፣ አልተገኘሁም። ያው ቀሲስ ዲበኩሉ ሲዋሽ ይኸው ዲበኩሉ እዚህ ቁጭ ብሎልህ በሥላሴ ላይ ሲዋሽ ቁጭ ብሎ እዛ አይናገርም ይፈልገው እንጂ መዋሸቱ አየው ቁጭ ብሎ ኤቢሲ ጠይቀው ኤቢ አለ አይደል ወንድምነት ትናንት የጠየቅከውን ሪካርድ አድርገው ሆነ አሰማው። አዎ ይኸው አሰማው። ይኸው እዚህ ጋር ዲበኩሉ ቁጭ ብሎ ይሄ ነበር አይደል ጠይቀው ኤቢ ወንድምነት አለ ሪካርዱ ኤቢ ያ ሪካርዱ አለ አሁን ጠይቀው ነው ሀኒቾ ላይ ይኖራል። ግን ይሄን ስጠይቀው አልነበርኩም አለኝ። ይሄን የጠየቀው ሀናን ጠይቃት አልነበርኩም። እኔም ሰምቻለሁ ወደ መጨረሻ አካባቢ ሀናን ጠይቃትና ሪካርድ አድርጋ ታምጣው። እዛው ቁጭ ብሎ ሥላሴነት ላይ ሲዋሽ ቁማር ሲሰራ እዛው ቁጭ ብሎ ግን የለሁም ብሏል። አንተ ስጠይቀህ የዚህን ያህል ታማኞች አይደሉም። ቄስ ነን ብሎ የሚሉት መምህር ነን ብሎ የሚሉት ሁሉ ጭምር ማለት ነው። ታማኞች አይደሉም። ለህሊናችሁ ፍሩ፣ ለህሊናችሁ ኑሩ፣ እግዚአብሔርን ፍሩ። ማናችንም ማናችን ማለት ነው። ዳጸ ልሳኖች ሊኖሩ ይችላሉ ከሁላችንም ጋር። እኔ ዳጸ ልሳን አሁን ተገኘብኝ ብዬ ያልኩትኝ የባለፈው ላይ ነው። የሰውን ስም ለትጹንን የአበምኔቱን ያዞርኩት ማለት ነው ስንክሳሩ ላይ። ታሪኩ ግን አለ ስም ተዘዋወረ ማለት ታሪኩ የለም ማለት አይደለም። በቅዱስ ቁርባን ተዘዋወረ ማለት ታሪኩ የለም ማለት አይደለም። በቅዱስ ቁርባን ተዘዋወረ ማለት ታሪኩ የለም ማለት አይደለም። በቅዱስ ቁርባን ስለዚህ እና የወንጌል አማኞች እንትኑ ዘመቻው እንድንጠላ ለማድረግ ነው። ይኸው የራሳቸው ደቀ መዝሙር አሁን ጊዜ ስለሌለብኝ እንጂ የራሳቸው ያስተማሯቸው ሰዎች ሁሉ ጭምር ምንደው ሲሉ የነበረው እኔ ትውልዴ ጴንጤን እንዲጠላ አድርጌ ነው የማሳድገው እያሉ እኮ ነው የሚናገሩት። ዲበኩሉም ያገለግላቸው ሴቶችና ወንዶች እሱን ኤርሚ እሱን ብዙ ሰው አልሰማ ይሆናል። ልጆቼ ጴንጤ እንዲጠሉ ቸኩያለሁ። ለወጣ ነው ሉክ ወይት ማስተማር በጣም እና አሁን ኬኩን የፈለኩት እንዲያጠናክርልኝ ነው የምፈልገው በደንብ እኮ አካል እዛ ያለ ሰው ነው መሆን ያለበት። ልጆቻችን ፕሮቴስታንት እንዲጠሉ ጀምሮ አሁን ጥቁሮች ሲማሩ አፍሪካውያን ነጭ እንዲጠሉ ተደርገው ነው ያደጉት። የእኛም ልጆች ጴንጤን እየጠሉ ማደግ ነው ያለባቸው። በቃ ሌላ ምንም መፍትሄ የለም። የጸዲ ድምፅ ነው አይደለ? ጸዲ ራሷ አዎ በጌታ ምን አይነት ልጅ ናት? በእናትህ በስመ አብ ምንድነው መሰለሽ ልጆችሽ አንድ ጊዜ ስግባ ማስኪየውልሽ እኔ አሁን ልጆችን እንዴት እንደማሳድግ ታውቂያለሽ?
እንዲጠሉ አድርጌ ነው ማሳደጋቸው። ጴንጤን እንዲጠሉ ጴንጤ የሚባል ነገር ጓደኛ እንኳን ተይና ጓደኛ ነው ብለሽ ገባሽ? በትምህርት ቤት እንኳን ጸልዬ ትንሽ እየተቋረጠ ነው ድምፅሽ። ትምህርት ቤት ላይ እንኳን የሴትና የወንድ ጓደኛ በስመ አብ ወወልድ ወመንፈስ ቅዱስ ብለው እንዲወጡ ነው ማድረጋቸው። በዚህ ያክል ስለ ቸኮልኩ ነው ወንድሞች። በጣም ብዙ ቪዲዮዎች ነው ያስኩት። ብዙ ቪዲዮ ነው ችግር የለም ኤርሚዬ። ይሄ ደግሞ በጣም ዘግናኝ ነው። በቃ ይሄ ነው። ይሄ ደግሞ በጣም ዘግናኝ ነው። በቃ ይሄ ነው። አሁን ትላንትና ይኸውና እንግዲህ አሁን ቄስ ዲበኩሉ ያልኩት እንግዲህ ይሄንን ነው የወሉት አዩት። ጥላቻው በፊት ለፊት ነውና እየተሰባሰባችሁ ጴንጤን ልጆቻችሁን መጥላት ይሄ እኮ ነውር ነው እኮ። ጠላትህን ውደድ ነው እውነታው። ይሄ ነው በቃ። በእኛና በእናንተ መካከል እዚህ ውስጥ 492 ሰዎች ያላችሁ በፕሮቴስታንቶችና በኦርቶዶክስ መካከል ያለው ልዩነት ደንገራችሁ። እኛ በቃ 100% ብለህ ማለት በሚቻል ኦርቶዶክስ እንዲድኑልን እኛ ይብራለን እኛ ይብራለን እኛ የቀመስነውን በቃ እኛ ተጎድተንም እንኳን ቢሆን እንዲያገኙልን ነው ፍላጎታችን። ሙሉ እንዲድኑልን ነው ፍላጎታችን። የነሱስ ሁላችንም እንድንጠፋ ይሄ ነው ልዩነታችን። ሁላችንም እንድንጠፋ ነው። ደስተኞች አይደሉም ገነት እንድንገባ። ገነት እንድንገባማ ፍላጎት ቢኖራቸው ልጆቻችሁን ጴንጤ እየጠላ እንዲያድግ ብሎ እንደዚህ ነውር በጣም የሚያሳፍር ነው። በስማ ምንድን ያሳየኝ በእውነት በጣም ያውም እንደ ጸዲ ደግሞ እዚህ መታ እንደገና ደግሞ ከኛ ጋር እኮ እንደገና ደግሞ ሌላ ነገር ትላለች። ይሄ ነው ወንድምነት ነው ብለው የሚሉት። ሌላም ቪዲዮ አለ በእውነት ነው የምልህ። እኔ ጋር እሑድ ስለሆነ አንድ ቦታ ላይ ማነው ቸርች ስለሚሄድ ወደዛ ለወጣ እየለባበስኩ ነው ያለሁትና አሰማችኋለሁ። በጣም ብዙ ቪዲዮዎችን ይዣለሁ። ሪካርድ አድርጋችሁ ያዙ። የፕሮቴስታንት ሃይማኖት ላይ እንዴት ጥላቻ እንደሚዘሩ በውጭ ሀገር ተቀምጦ አሜሪካ ሀገር ተቀምጦ ራሱ ዲበኩሉ እንጠምጥምበት ብለን ብንል ራሱ መቀመቅ ይገባል። ሰውን ግን ቁጭ ብሎ ያስፈራራል አይደል? አሜሪካ ሀገር ቁጭ ብሎ ለፕሮቴስታንት ያለው ጥላቻ ለፕሮቴስታንት እምነት ማለት ነው። እንዲህ አይነት ኦርቶዶክስ እኔ አላየሁም። ስንት ኦርቶዶክሳን እናውቃለን። ተናደው ለጊዜው ለስሜት ሊናገሩ ይችላሉ። እኛም እንደዚሁ ተናግረን ሊሆን ይችላል። ግን በዚህን ያህል ልክ ጥላቻ ግን ማንንም እንደዚህ አይናገርም። ታስፈራራለህ አይደል? አሜሪካ ሀገር ተቀመጠ ዲበኩሉ አንተ በመጣበት ልምጣብህ ብዬ ብል እጠመጥምብሃለሁ ብዙ ነገር ማለት ነው። ግን እኛ እንደዛ አናደርግም ክርስቲያኖች ስለሆነ። ጥላቻ እነዚህ ልጆች ሁሉ የምታስተምር አንተ ነህ። ምን ብለህ የተናገርካቸውን ቪዲዮዎች ሁሉ በሙሉ ይዘናል። ከዚህ በፊትም በሙሉ ከእፎይ ጋር ቁጭ ብለህ እፎይ በነበረበት እፎይ ከአንተ የተሻለ ክርስትናን ሲናገር፣ አንተ ግን ቄስ ሆነህ ምን ስታወራብን እንደነበር ሰምተናል። እኛ ትምህርታችሁን እንጂ የምንጠላው ኦርቶዶክሳውያን ወገኖቻችንን አንጠላም። ከጌታችን ከኢየሱስ ክርስቶስ እንዲህ አልተማርንም። ፓስተሮቻችን እንደዚህ አላስተማሩንም በፍጹም። ትምህርታችሁ ትክክል ያልሆነውን ትምህርት ትክክል አይደለም ብለን እንላለን። እኛ ቤት ነው መዝሙራችሁን እንኳን እኮ የምንከፍተው። እኛ ህሊና ስላለን ለእግዚአብሔር የተዘመረው መዝሙር እንዘምራለን። በኦርቶዶክስ ተዘመረ ብለን አንንቅ። እናንተ ጋር ግን ያለ ጥላቻ መዝሙራችን እንድትከፍቱልን አይደለም። ምዕመናችሁ በሙሉ የእኛም መዝሙር ነው የሚሰማው በየቤቱ። ቄሱስ ቢሆን በየብሉቱዝ እያንዳንዱ ይሰማል በየቤቱ ማለት ነው። የግድ አደባባይ ላይ ክፈቱ እያልን አይደለም። እንዲህ አይነት ግን ጥላቻ የአንተው አባቶቼ አባቴ እያሉ የሚጠሩ ሰዎች ናቸው እንዲህ አይነትን ነገር የሚናገሩት። እኛ ስለ ወንጌል እንዲህ ስለሆነብን ችግር የለውም። ግን ክርስትናችሁና ክርስትናችን በዚህ ያህል ይለካል ማለት ነው። በዚህ ያህል ይታያል። እና ተባረኩ ወንድምነት፣ ጸጋ ይብዛላችሁ። መልካም ጊዜ ይሁንላችሁ። ተባረክ ኤርሚ። እንግዲህ በጣም ነው የምንወደህ ወንድማችን ነህ። ምንድነው ዓላማ ሲነሱ ስለሰማናቸው ትናንትና እኔ በጆሬ ነው የሰማሁት። በጆሬ በቻቱ ላይ በጣም ብዙ ጽፌ ያለሁኝ ዛሬም ነገም
አሁን ኤርሚያስ ላይ ነው፣ ነገ ደግሞ ጌርሳም ላይ አሊያም ከነገ ወዲያ ደግሞ ቢሲ ላይ ልትነሱ ትችላላችሁ። በግል ሁላችንም እናጠፋለን። ነገር ግን በዓላማ መታችሁ ሰውን ለይታችሁ በእንደዚህ ዘመቻ ልታደርጉ ስትል ከወንድሞቻችን ጎን ነን እኛ፣ በድካማቸው ቦታ ላይ ራሱ ማለት ነው። ወንድምነት ታዲያ ለምንድን ነው? ያጠፋው ነገር ካለ እንጠይቀዋለን በውስጥ። ቅድም ሲናገር ሰምታችሁታል። ያጠፋሁት ነገር ካለ ራሴን አይና መጥቼ ይቅርታ ጠይቃለሁ። በቃ ነገር ግን መዝመት አትችሉም። በዚህ ላይ እንደገና እንደዚህ አይነት መርዝ አሁን በአደባባይ ላይ እንደገና አሁን ይሄንን እኮ ይዘን እኮ እናንተን መክሰስ እንችላለን። ኧረ ነውር ነው። እዚህ ውስጥ ያላችሁ ካህናት ካላችሁ እነ መምህር በረከት ልጆቻችሁን ምከሩ። በአደባባይ ላይ ልጅህን ጴንጤን እየጠላ አሳድግ ነውር፣ ሰይጣናዊ ነው። ሰይጣናዊ ነው ይሄ። የቢሲን ልጆች እየጠላ አደግ፣ የመስኪን ልጆች እየጠላ አደግ፣ የሃኒ ልጆች እየጠላ አደግ ነውር ነው። ነውር ነው። ይሄንን ቪዲዮውን ሰምታችኋል? ልጅ ውስጥ ያለው ልጆች እንደዚህ ያሉት ልጆች ሄዳችሁ ልትጠይቋቸው ይገባል። ያለፈው አልበቃ ብሏችሁ አሁን የኪኩ ልጆች በጥላቻ አድገው ነገ የኔ ልጅ እንደማይመቱት ታዲያ እንደማይገሉት ምን እንዴ? እንዴ አሁን እኮ ሰምታችሁታል እኮ፣ ውሸት እኮ አይደለም። አሁን የኬኩን አልሰማችሁትም? ጸድ ያለችው ድጋሚ ያለው ሰው ይሄንን ነገር ያሰማልኝ። ድጋሚ ያለው ሰው ሳለ ወይ ሊያይ ነይና ወደ ላይ ኬኩና ጸዲ ሲያወሩን የሰማናቸው ይሆንና እዚህ ላይ ያለው መፍትሄ አንድ ነገር ነው። ልጆቻችን ጴንጤን እየጠሉ ማሳደግ ነው። ይሄ ብቻ በቂ ነው። ለነገው ትውልድ ምን እያስቀመጣችሁ ነው ማለት ነው? እንዲገዳደሉ እንዲጨራረሱ ሴፍ እያስቀመጣችሁ ነው። ስለዚህ ሃይማኖታችሁ መመርመር አለበት። ውጡ፣ እዛ ቤት ውስጥ ያላችሁት አምልጡ ከኦርቶዶክስ። የሚዘሩባችሁ ዘር የጥላቻ ነው። ሰው እንድትጠሉ ነውር፣ በወንጌል ስም ሰው እንድትጠሉ ልጆቻችሁን ማለት ነው። በጣም እግዚአብሔር ይቅር ይበላችሁ በኢየሱስ ክርስቶስ። ምን አይነት ነገር ነው? ምንድን ነው ያሰማችሁኝ? በእውነት እኔ በጣም ደስ አይለኝ። ኦርቶዶክስ አለ ላይ እዚህ ላይ የሆነ ትንሽ ነገር ብዬ ልውጣ። እኔ ቦታ መያዝ አልፈልግም። እሺ። ምንድነው እንግዲህ ክርስቲያኖች የተማርነው ጌታ ሲቸነክሩት በደሜ ታጥባችሁ ወደ እኔ ኑ ነው ያለው። የቸነከሩትን የገረፉትን ሁሉ የሚያደርጉትን አያውቁምና ይቅር በላቸው ብሎ ነው የጸለየው። ከሱ የተማርነው ያንን ነው። እነሱ ግን እኮ አሁን የምታወሩትን ነገር በወሬ ብቻ አይደለም፣ በተግባር ገለውት፣ ኦርቶዶክሶች ገለውት፣ የተገደለው ሲቀበር እንደ ሰው አይቀበርም ብለው አውጥተው የሰቀሉ ናቸው። እና ጴንጤን ወይም ለእውነት የቆመውን በክርስቶስ እውነት ላይ የተመሰረተውን ጥላቻቸው ዛሬ የጀመረ አይደለም፣ በዘመናት ውስጥ ያካበቱት ነው። የሚያሳዝነው በዘመናት ውስጥ በሚሊዮን በቢሊዮን የሚቆጠር ሕዝብ ወደ ሲኦል መንዳታቸው አንሶ አሁንም እየነዱ ያሉ ከዚህ ስህተታቸውና ነውራቸው በንስሐ የማይመለሱ መሆናቸው ነው ነውሩ። እና ይሄን እንደ አዲስ ነገር አትዩት። ተግባራቸው ነው። ከወሬም ያለፈ በተግባር ሲገሉ ሲያስገድሉ ኖረዋል። እና ያንን ኖቲስ አድርጋችሁ አሁንም እናንተ በወንጌሉ እውነት ወደ ደህንነትና ወደሚያድነው ክርስቶስ ብቻ መጥራቱን እግዚአብሔር የሰጣችሁ ቅባት ለዛ ነው። በትዕግስት እዛ ላይ አትኩሩ እንጂ እነሱ ከተወረወረ የሚያድን አምላክ ነው እኛ የምናመልከው። ማንንም ዳንኤልን ከእሳት የሚያወጣ ከአንበሳ የሚያድን
ሶስቱን ሕፃናት ያዳነ አምላክ ነው የምናመልከው። በዛ ታምነን እናንተ የደህንነት ስራችሁን ብቻ ስሩ ለማለት ነው። በጣም አመሰግናለሁ። ሰላም ለሁላችሁ ይሁን። አዳምጣለሁ ውጭ ሆኜ። ቴንኪዩ። ተባረክ ወንድም አለ። እሺ ከቅድም ጀምሮ የገባችሁ ልጆች አላችሁ፣ ሰላም በሉን። ዲሲ አለ አኒ አስችዬ እንዴት ናችሁ ወገን? እንዴት አለ ወንድም አለ? ሁላችሁንም ሰላም ብያለሁ። ከታችም ያላችሁ ከላይም ያላችሁ ሰላም ይብዛላችሁ። ሻሎም ብያለሁ። የሚገርም ተራዬ ሲደርስ ትንሽ ምሎ ይኖረኛል። የሚገርም እኮ ነው አስቼ። በጣም በጣም ዲስተርብ የሚያደርግ ነገር ነው እኮ አሁን ሲናገር የሰማሁት። በእውነት እኔ መቼም ይህን ትውልዱን አደራ ምለው መቼም በኤአይ አርቲፊሻል ኢንቴሊጀንስ ያለበት እውቀት ነፃ የሆነበት ዘመን ነው የምንኖረው። አይምሯችንን ሁላችንም ከዛ ነው የወጣ ነው። በኦርቶዶክስ ላይ ምንም ጥላቻ ወይም የተለየ የተቀነባበረ ጥቃት የለንም። እውነት እኛ እንደገባን ወንድሞቻችንም እንዲረዱት ነው። እና በዚህ ዘመን እንደዚህ አይነት በጣም በጣም የሚሰቀጥጥ ነገር ነው የሰማሁት። በእውነት መጽሐፍ ቅዱስ ይህንን ነገር በመንፈሳዊ ትምህርት ሰበብ ኦርቶዶክስ እንደዚህ የምታስተምረው ነገር የጌታ እራት ተብሎ የተወሰደው መሬት እንዳይነካ ጣት ደሙን ጠባ ትውከቱንም በላው የሚለውን ነገር በምን አይምሯችሁ ነው የዚህ ዘመን የዚህ ክፍለ ዘመን